እንደዚህ ጥያቄም ብዙ ጊዜ ፖድካስት ላይ ያናድደኛል። አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። ቼክ ማይክ 1 2 ማይክ ቼክ ማይክ ቼክ። ግን አንተም ከዘፈኑ ከፊልሙ የትኛው ነው በጣም ጥሩ ጥያቄ ነው። አንድ ጊዜ እንደዚህ ፊልምም ስሰራ እኔ ደስ የሚለኝ ሙዚቃው ነው የሚስብክ። ግን ፊልምም ስለምሰራ አንድ ሰው ያግኝቶኝ አድናቂ አንተ ፊልም የምትዘፍነው ልጅ ነህ አይደል? አይ እንደው ምን አይነት እኔ ልጅ አሪ ነኝ የሰማሁት። እኔ እኮ ፊልም ብቻ የምትሰራ ይመስለኝ ነበር፣ ወንጀልም ትሰራለህ አለኝ አለ። እስር ቤት አግኝቶኛል። አይ እሺ እንኳን ደህና መጣሽ። አባቂ አፉ በይና ይቅር በለን ባለ አይ እንዴት ነሽ ታዲያ? ሰዓት ትንሽ አለማካ በጣም ገመናችንን አደባባይ ላይ ወጣው ጨከን ይሆናል። አንዳንዴ ብንደባበቅ ጥሩ ነው ትላለች። ምን እያወራችሁ ነበር? ፍቅርና ገንዘብ? ኖ ፍቅሩ ያለው ለሙዚቃው ነው ለፊልሙ ነው ብየው እሱ ለሙዚቃው አለ መሰለኝ ትንሽ አልኩ መሰለኝ። ከብዳልኝ ብዙ ሰዎች ብር ወዳለበት ይላሉ። አይደለም የብር ሁኔታ ሳይሆን ራስን የመሆን ሁኔታ ነው። ፊልም ስትሰራ የሆነ ሰው ካራክተር ተላብሰህ ነው የምትሰራው። እዛ ካራክተር ውስጥ እዚህ ሀገር ደግሞ በደንብ ዲፕሊ ለመግባት ትንሽ ፈተና ይጠይቃል። ሰው ትንሽ አንዴ በመሰልከው ነው የሚሰጥህ እንጂ ሌላ ካራክተሮች አይሰጡም። ስለዚህ ፊልሙ ላይ ተመሳሳይ ካራክተር ሲበዛብኝ ራሴን መሆነው ሙዚቃው ላይ ስለሆነ ወደ አፈገፈክ። ሙዚቃም ግን ኢላ አፉ በይን ግን ለምሳሌ አንተ ግጥም የምትቀበል ከሆነ የሆነ ሰው ሐሳብ ነው። ለምሳሌ ስም መጥራቱ ጥሩ አይደለም። ብቻ የሆነ ሰው የሆነ ሰዎች ያጠምቃል ዞሮ አይደል? ኦኬ ተዋ እሺ ምንድነው ጥያቄው? ሙዚቃ ስለሆነ ግራስህ ግጥም ካልጻፍክ ራስህ ዜማውን ካልሰራ የሆነ ሰው እያጠመቀህ ነው። አርቲስትነት መጀመሪያ ማለት ባለ ሐሳብ መሆን ነው። አርቲስት ስትሆን ባለ ሐሳብ አንዳንዴ የራስን ነገር ነው ለሰው ትልቁ ስልጣን አርቲስት ስትሆን የምታገኘው ማንንም ኮምፕሌን ያላደረገበትን የራስን ነገር ፈጥረ ማሳየት ነው። ያው እዚህ ሀገር በግሩፕ የሚሰራል ብዙ ነገር፣ ግን ትልቁ ነገር ባለ ሐሳብ መሆን መቻል አለበት እንጂ ሰውን ብዘፍን እኮ የምታወጣበት ለዛው ያንተ ልሳን ወደ ራስ ታመጣውና ነው የምትዘፍነው። ስለዚህ ሞር ራስ የምትፈጥር ሲሆን አርቲስትነት አሁን እየተጠጋ ያለው ራሳቸው ክሬት የሚያደርጉት ላይ ሞር እያተኮርኩ ይላል። አየር አለው ወይ እንደዛ ደግሞ አየር የለውም ይላሉ። ዞሮ ጥበብ ጉራጌነቱ ፈንቅለው ፈነቀለ ብሔር ባንጠራ መልካም ጉራጌ የተከበረን የሥራ ማህበረሰብ ጉራጌን በጣም ትገርሚያለሽ። በቃ ቀጥል። ማቀሳሰብ እኔ ከተነፈስክ ግን አየር ነው በቃ ሌላ አየር ምን እንደሆነ ነው ያገባኝ። በቃ ዋናው አየር ያው አሁን እየተነፈስንበት አየር ስለሆነ ስለሌላው አየር ማሰቡ የዓለም መባከን ይመስለኛል። አብሮ በቃ ይሄኛው አየር ነው ዋናው። ገንዘብ አንተ ስለሆደ ብቻ ነው አንተ የምታስበው ነው። አርት ላይ ነው ዘፈን እንደዛ እንድናስብ ያደረጉን ሲስተሞች ናቸው። እሺ እስቲ እንስማ። ሰው መጀመሪያ ሲፈጠርም አዋፍትም ምናምን በእምነታቸው ነው ሁሉ ነገር ባላንስ የተደረገ ነበር። እኛ ግን ዓለም ላይ ከዛ ነጥቆ ሰው እየቆጠበ የኛን ሲስተም ስላጠበበው እኛ ሌላ ነገር ምንጨነቅ አድርጎ እያኖረን ያለው ማህበረሰብ እሱ ነው እንጂ ያንን ሲስተም ብንተወው ግን ትክክለኛ መኖር ያለብን ትንፋሽ ማለት እንደሆነች ሲገባ ሌላ ነገር መጠየቅም አያስፈልግም። ይቻላል ወይ? አሁን ስለገንዘብ ጅሌ ከብድሻል ከጥበበኛ ሰው ጋር አንቺ በሂሳብ ብቻ ስለሆነ ታስቢው ይከብድሻል። ይበልጣል ነው ፍላጎት ያለ ገንዘብ አይሆንም ነው የምልሽ እኮ የፈለገ እንትን የኔ ሀሳብ ነው። እሺ ይላል ያንተ ሀሳብ አይደለም እኮ እንደዛ አይነት እኮ በደንብ ሼር እናደርጋለን እኮ ስላልገባ አረጋግጠልኝ። እሺ አብሰራ እንደዛ ይላል። ግን እኔ አይተኝ ከሆነ በዝናው ላይም ብዙ ጠፍቼ ይኖርኩ መጀመሪያ ራሴን ነገር ለማጣፈጥ ነው። መጀመሪያ አርቲስት ስትሆን የራስን ትንፋሽ ኖርማል ምግብም ትበላለህ፣ የሚጣፍጥ ምግብም ትበላለህ። ስለዚህ ኖርማል ትንፋሽም ትተነፍሳለህ፣ የሚጣፍጥ ትንፋሽም ደግሞ መተንፈስ ይባላል። ስለዚህ ያለኝ ነገር መጀመሪያ ራሴን ህይወት ላሳምርበት ብዬ ሳስብ ልጄን ልክ እንደ ሀገር ሳይ ወደ ውስጥ ስገባ መጀመሪያ ራሴ እየተደሰትኩበት ስመጣ ሌላው ነገር እንዳልጨነቅ ደግሞ ፋሚሊም ስለሚያደርግልኝ ስለዚህ ያ ነገር አያሳስበኝ። ገንዘብ ምናምን የሚባለው ነገር እኔ አያሳስበኝ። እንዴት ወደ አርቱ ገባ?
ወደ አርቱ የገባሁት በመስኮት ሳይሆን ምን ተብሎ ራሱ አጠርጣኝ ቀልጃለሁ እንዴ ካስተደረክ ወደዛ ሞት ካስ የተደረኩት እኔ ድሮ በጣም ያው አሁን እድሜ ትንሽ ገፋ ስላለ ነው እንጂ በጣም ጋር ቦርቅ ያልጨረሰው በጣም ማላጋጭ የሚባል አይደል በእኛ ጊዜ ቲክቶክ ምናምን አልነበረም እኛ ጋዜጣ ነው ስክሮል የምናደርገው ምናምን የኛ ጊዜ እንጂ በዛ ሰዓት በጣም እንትን ነኝ ያው ምንድን ነው የሚባለው አጫዋሽ አራዳ ነኝ አጉልቶ የሚደረጉት ዲክሽነሪ እና ለዛ ነው በኤልያስ ወርቅነህ የሚባል አንድ ፕሮዲውሰር አለ በቃ ሲያየኝ እዚህም ስል አንዳንዴ በጣም እዚህ ከማለት የተነሳ ቀልቤ ራሱ ቆሞ የሚጠብቀኝ ሰዓት አለ አንዳንዴ ለርሼ እስክመለስ ግራ ገብቶ በዛ ሰዓት ውስጥ ፒክ አድርጎኝ ወደ ፊልም ውስጥ ያስገባኝ ማለት ነው። ምንድን ነው የሚያስቃችሁ? ምን ሆናችሁ ነው የምትስቁት? አይ እናውራ አይደለም እየታሰበች ነው። እሺ እናንተ ስቃችሁ ጨርሱ። ስለ ክርስቲና ካነሳ አንጻር ማለት ነው አንዳንድ ሰዎች ምን ይላሉ መሰለ አሁን ለምሳሌ አባቶቻችን እነሱ ማሳካት ያልቻሉትን ነገር ልጆቻቸው ላይ ይጭናሉ ይባላል እና የራሷ ፍላጎት ነው አንተ ጨነህባት ነው። አንዳንዴ ፈጣሪ ስትሆን አንተም ራስህ ስትፈጥር ነው መፈጠር ያለብህ። እኔ መንገዱን ነው ያሳየሁት እንጂ ያንን ነገር ራሳው ላይ መጫን አልችልም። በራሷ ፍቅር አንደኛ ደረጃ፣ ሁለተኛ ደግሞ ደረጃ እኔ ደብቄ ከኔ ሳይታይ ሳይሆን መመንዘር የነበረበት ሰዓት ላይ ነው ሁሉም ነገር። አንተ ድፍድፉን ታስቀምጣለህ፣ መመንዘር ባለበት ሰዓት ራሱ ይመነዘራል። ድፍድፉን ይዘህ ሰው ምንዛሬ ያለኝ ቢልህ አልመነዝርም አትልም። አባቴ ያስቀመጠብህ ነገር ካለ በዛ ሰዓት አውጥተህ ትጠቀማለህ። ስለዚህ ያ ነገር ነው እንጂ አንደኛ አብራኝ ስለኖረች ስቱዲዮ ውስጥ ስላለች እንዳለ ሩቲኑን ታውቀዋለች። ስለዚህ ከምን በላይ በዛ እድሜያ ፐርፌክት ስትሆን የሚፈልግበት ቦታ ሲደረግ ደግሞ ሰው ከሌለ ራሷ ነው ከምን በላይ ነው። እኔ የሚገርመኝ ታላቷ እግዚአብሔርን አለክ እኔ እንጃ የነኒኪ ስታይል ነው ያላት። የነኒኪ ስታይል አይደል ትልቁ ነገር ምን መሰላችሁ እንደ ታላቅ ያርገ ነው ማሳደግ እኮ እኔ እኮ ለላይ ፈለክ በቃ ታናሽ እህቱ ምናምን ነው እንጂ ሳይሆን እኔ ራሱ ታላቅ አንደኛ እሷን ሳሰባባ ባሳደግኳት ወቅት ውስጥ አንዳንዴ ወደዚህ ዓለም እንደዚህ አይደለም ብለህ ብታመጣት መልሳ የኛን ነገር ነው የምትይዘው። ግን እሷን የኛ ነገር ልክ አይደለም ብለህ ነው የምታስበው። ልክ አይደለም ሳይሆን የሆነ ማርች ሆነናል በከፊልም ይሁን የሆነ ነገር ማስተካከል አንችልም። ምንድነው ማስተካከል ያለበት ነገር? እስቲ ማስተካከል ያለበት ወደ ልጆች ተመልሰው ያኛውን ጀነሬሽን ለማዳን መሞከር ነው እንጂ እዚህ ጋር በቃ ብዙም ሁላችንም ባልከው ገንዘብን ብለን ይሁን የራስን ህይወት መድገም የለብንም ነው በቃ ሁሉም ሰው መሰለኛ ለሰው እናስብ የራሳችንን ትተን ለሰው እናስባ። ሁሉም ሰው ሀገር የሚባለው ነገር ትቶ መጀመሪያ ራሱን ቢለውጥ እንደ ሀገር ሁሉም ነገር ይለውጣል። እኛ ጣልቃ እንገባለን በሰው በሆነ በራሳችን ቲክቶክ ስለ ሰው ያወራን ፖስት እናደርጋለን። በቃ እኛ ሪፕሬዘንት ወደዛ እየተነሳ መጥፎ ጊዜ ነው ላይ ራሳችንን ስንሆን ሁሉ እኛ ግን ይስተካከላል ብዬ አላስብም። ከይቅርታ ጋር ግን የኛ ጀነሬሽን ምን ከሽፏል ነው የኛ ከሽፋናል። በቃ እንደ መክሸፍ ሳይሆን በፐርሰንት ብናስቀምጠው ትንሽ ይቀረናል ማይድን ነገር አለ እኮ። አሁን ችግሩን ካወራን መድኃኒቱ ምንድነው? እሱ ልጁን ያሳደገበት መንገድ። አይ እሱማ ገና የሚመጡት ታዳጊዎች ላይ ኦልሬዲ ያን ነገር የኔ ስላየሁት ነው። እኔ እንዳልኩ ለሌላ ሰው ማግብቶኝ ሳይሆን የራሴን ህይወት ስነግርህ በቃ እነሱ አንዳንዴ ንጹህ ናቸው፣ ለኃጢአትም ንጹህ ናቸው፣ ላለመበረዝም አንዳንዴ አሁን እኔ ትምህርት ቤት ከምማር የሆነ ቦታ የተማርኩትን መዘረግፍበት ቦታ ባገኝ ደስ ይለኛል። ምክንያቱም አይጠቅመኝም ምናምን ሳይሆን መጀመሪያ ማንነት ራስን ማወቅ ነው ትልቁ ትምህርት። ልጅን ስትወልድ መጀመሪያ ራሳቸውን እንዲያውቁ አድርገህ ካስተማር እንዴት ነው ማወቅ የሚችለው ሰው ራሱ? ሌላ ነገር ትርፍ ነው። አሁን እንደሰለ ብዙ ሰው በመማር ብዙ ቦታ በመሄድ ነው ከራስ ጋር ቁጭ በማለት ራስን ምንም ማንም ያልነገረን ነርስ ራሱ ይመጣላል እና ነፃነት መስጠት። አሁን ልጄ እኔ ተሳስታለሽ ብዬ አላስብም። የሆነ ነገር ስታደርግ አዲስ ነገር ፈጠርሽ ብዬ ስለማስብ ያ ነገር ይጠቅማታል። አሁን እዚህ ጋር አንተ የሆነ ትልቅ ብረት የሚመስል ዕቃ ቢቀመጥ መጀመሪያ ምን እንደሆነ ለማወቅ ነው የምትሞክረው እንጂ ልክ ልትነካ ስትል ሰው አትንካ ካለ የመሞከር እንትን ይከሽፋል። ስለዚህ ምንም ብታደርግ ቤት ውስጥ ዕቃ ብታጠፋም ገና እየተማረች ስለሆነ ዝም ያልኩበት መንገድ ዛሬ እኔ ራሱ ብዙ ነገር እንድማር እኔ ራሱ እንድነጻ አደረገኝ። ስለዚህ ሁሉም ሰው መጀመሪያ ከማንም እማራለሁ ብሎ ማሰብ የለበትም። ከራሴ ነው እማራለሁ ብሎ መጀመሪያ ማሰብ ያለበት። አበሻ ደግሞ ታይ አንቺ ይሄን ነገር ነው እሱ የመሞከር እንትን እንደውም አትንኪ ስትባይ እኮ ያንን ነገር መድፈር ደም ፍይዝሻል ለለህ ነው ይዝሽ ባሰ ሰው የተከለከለውን ነገር ይወዳል መሞከር እና አንዳንዴ ማጣትህንም የጎደለውንም ነገር በጥበብ ለመተካት አሁን እንዳልኩህ እኔ ጥበቤን የተጠቀምኩበት አሁን ከልጄ ጋር ምናልባት መኪና ይዤ የህፃን መኪና አለ አይደል የሚጫወቱበት እሱን መግዣ ምናምን ባይኖረኝ ግን በጀርባ ይዣት በምዛዛርበት ሰዓት ከሷ ጋር ያለኝ ቦንድ ጠበቀ። ግን የዛኔ ብር ኖሮኝ መኪናውን ብገዛላት ኑሮ እሱን እየነዳች እሷን የራሴን ነገር እንትን አድርግ ነበር። ስለዚህ አንዳንዴ ገንዘብ የምትለው ነገር ከልጅ ጋር ሊያለያይ ይችላል። አንዳንዴ ለምን እንደምንጠይቅ ማሰብ መቻል አለብን። ያ የመጣው ነገር የሀብታሙኝ መኪና ገዝተህ ብታን ትሸራሽራት ያንተን ቦንድ ያርቅብሃል። አንዳንዴ ወላ ሰው ወላጅ በገዛ ልጁ ከልጁ ጋር ይራራቃል ከፍሎና
ያን ቦንድ በቃ የሰጠኝን ቦንድ በደንብ አድርጌ ተጠቅሜበታለሁ። ምንድነው ይጦረኛል ብዬ ያሳደግኩት ልጅ ይመታኝ ጀመረ ገና ሳላረጅ ይላሉ። አንዳንዴ ልጅን በደንብ መልቀቅ ደግሞ ልቅ ይሆናሉ ይላሉ። ምን ታስባለህ አንተ? አይ አሁን ስህተቱ ምንድነው በደንብ መልቀቅና በደንብ ማጥበቅ ምናምን ሳይሆን አሁን በቃ እዚች ጋር ልጅንም ሁሉን ነገር ተው ዓለምንም ህይወትንም እዚች ጋር እንዳለች ውሃ አድርገህ ማየት ነው። እንዲህም ስትጨብጠው ይደፋል፣ እንዲህም ስትለቀው ይደፋል። ስለዚህ አብረህ ሁል ጊዜ ባለ ቁጥር አንተ የቱ ጋር ነው የሚለው ነው ትልቁ ጥያቄ። ሁሌ ዓለም ተቃራኒ ነው ያስለመደን፣ ወይ ነው ወይ ነው። ግን በሁለቱ መሀል ላይ እኩል የሚባልን ባላንስ አለ። ስለዚህ እንዳልከው ይሄን ሲስተም እኔ ስለራኩት ብቻዬን ብዙ ሰዓት ላይ አብረህ መሄዱ ነው የሚያዋጣው። ይሄን ሲስተም የት ነው የሄድከው? ለቀው ኧረ በመቅጣት ልጄን በምንም ታምር መቅጣት አልፈልግም። ይሄን ሲስተም ለቃ ቆይ አፉ በሉኝ አንዴ እሺ፣ ሰላም። ይሄን ሲስተም ለቃ አንተ ወዴት ነው የሄድከው? እኔ ምን አይነት ሲስተም ውስጥ መሰል ያለው እኩል የሚባል ሲስተም ነው ያለው። እኩል ሌላ ነገር አይደለም። ማንም ሰው ከማንም ይበልጣል ብዬ አላስብም። ማንም ሰው ከማንም ይበልጣል። በምን ደረጃ? በቃ በመተነፋፈስ እግዚአብሔር በሰጠን ስልጣን። በዓለም ትልቁ ነገር ብዬ ማስበው ሰይጣንም ኢሉሚናቲ መስራት ያቃተው እስትንፋስን ነው፣ አንድ እስትንፋስ። ያቺ ነገር ደግሞ እኛ ያለችን። ስለዚህ ሁሉም ሰው የሚለካካበት ነገር ትምህርቱ ምናምን ጸጋው፣ እውቀቱ፣ ሀብቱ ሳይሆን በቃ በዚህች ሌቭል መሆን ያለበት። ከዚህ ውጪ ምንም ብታመጣ እቺን አስጨምራትም ምንም ቢጎለች ካልቀነሰችብህ ህይወት አይጠፋም። ስለዚህ እኔ በእንደዚህ አይነት ፍልስፍና ስለገባው እንዳልኩ የቅድሙ ሲስተሙ የሚበጠብጠውን ባላንስ ምናምን ብዙ ኃጢአት የሚመስሉ ነገሮች አሉ እንጂ ኢቭን መቆጠብም ራሱ ትልቁ ኃጢአት ነው ለኔ። እውነት ነው እሱ። አንዲስ ብትል የዚህ ባንኮችን ነገር ምናምን ሰው ታቀውሳለህ። በቃ የሰው ልጅ መቆጠብ የሚባለው ነገር ነው ኃጢአት። አንዱ እዛ የሚቆጥበው ነው እዚህ አንዱን አየር የሚዘጋበት ነው። ምን ላይ ያድርገው ጥያቄው ሌላ ሊሆን ይችላል። ግን የሆነ የተፈጠሩ ሲስተሞች አሉ። ብቻህን ስትሆን ግን ከሱ ትወጣና በቃ በመተንፈስ ብቻ ተማምነህ ስትኖር ሁሉ ነገር ቀላል ይሆንልሃል። እዚህ ህይወት ውስጥ እንድትገባ ያደረገ ምንድነው? አንተ እንደዚህ እንድትወስን ያደረገ መጀመሪያ እንደዚህ አልነበርክም ማለት ነው? መጀመሪያ እንደዚህ አልነበርኩም። ያው ብዙ በጓደኞች ጋር አሁን ያሬድም ስትጠራት ምናምን ነበር። ብዙ አይነት ኮኔክሽኖች አሉ። ፈታሪ ሆነች አብረን የሆነ ጆርኒ ውስጥ አሳልፈናል። ግን ሰዓት ላይ ያው ወጣትነት አለ። 90ዎቹ ላይ ክለብ ከተማ ውስጥ መሆን ምናምን አሪፍነት ይመስላል። ግን በሆነች አጋጣሚ ልጅ ስወልድ ቤት ውስጥ የመቀመጥ እድል አገኘው። ያ ሰዓት ላይ ወደ ተፈጥሮ ከዛፍ ይልቅ ከሰው ይልቅ ዛፍ መምረጥ ጀመርኩ። ከፎቅ ይልቅ ተራራ ያለበት ቦታ ምናምን መውደድ ጀመር። ኑሮዬን እዛ አካባቢ ሳረግ በዝምታ ውስጥ በቃ ብዙ ነገር ተማርኩ። በቃ ማይጠቅመኝ ነገር የሚጨንቅ ይመስላል፣ ግን ተላሞ ያለው እዛ ነው። እንዲሁም ያኛው ነገር የከተማው ጫጫታ ምናምን እና ሁሌ መፍጠር ፈልጋለሁ። እኔ ሰዓሊም ነኝ፣ ሪሳይክል አርትም ሰራለሁ። እንዳልኩ ቤቴንም ራሴን እየሰራሁት እንዳልኩ ቀድማችሁ ብታዩት እንዲሁም ለመጠየቅ አሪፍ እንትን ታገኙ ነበር። ወጣት ነኝ። ጠዋት ስነሳ የሆነ ጉልበት አለኝ፣ ግዴታ አልጣላበትም። የሆነ ነገር አድርጌ ሶፋዬን ቀጥቅጬ እሰራለሁ ምናምን። ያን ጥበብ ለራሴ ተጠቅሜያለሁ እስኪ በቃኝ። ከዛ በኋላ ወጥቶ አለ ምልል አላለ ብዙ ሰው የነፍ ሙዚቃ ከሺህ በላይ ሙዚቃ ሰርቼ ለምን አትለቃቸውም ይለኛል ሰው። እኔ ኦልሬዲ ለቅቄያቸዋለሁ ከጭንቅላቴ ውስጥ። መጽሐፍን ሰው ያንብብ አትለውም፣ ሰውን ነው መጽሐፍ አንብብ የምትለው አይደል? ስለዚህ አንዳንዴ መጀመሪያ ለራስ እርግጥ ካልክ በኋላ ሌላው ነገር ትርፍ ይሆንብሃል እንዳልኩ። ይሄ ማይንድ ሴት ግን ከራስታነት ጋር ይገናኛል ልበል? ያው ራስታነት ድሬድሎክ ነው መጀመሪያ። ያው ስፒሪት ሁሉም ውስጥ አለ። ትክክለኛው የነሱን እንትን አልገባሁበትም፣ ግን በራሴ ጽሞና ውስጥ በቃ ስርዓት እንዳልቀጠል ምናምን ነው የተጠቀምኩበት። መጀመሪያ ልክ ከኮሌጅ እንደተመረኩኝ ቤተሰብም ያው ስራ ምናምን ይላል አይደል? ራሴን ፋይት ለማድረግ እንዲኮን ኦልሬዲ ሰው ለራሱ ቀጥሮ ለማሰራት አይፈልግም። የራስን ማንነት እንድታገኝ እንዲሁም ይገፋል። ስለዚህ እኔ በዛ ነው የተጠቀምኩበት፣ በዛው ቀጥዬበት ሄድኩኝ። አስተዳደግ ምን ይመስል ነበር? ሰፈር በምን አይነት ሁኔታ እንዳደግ? ምክንያቱም ያው አንተ ያደግክበትን ነው ልጅ ነው። እኔም ቅብረር ብዬ ነው ያደግኩት። በጣም ሰፈር ይባላል። የመጨረሻ ልጅ ኦብቪስሊ እኔም የመጨረሻ ልጅ ነኝ። አንቀባራ ነው ያሳደገችኝና እንዲሁም ታላላቅ እህቶቼና ወንድሞቼ እነሱ ሰፈር ውስጥ የተማሩ እኔም ካቴድራል የሚባል ትምህርት ቤት አስገብታኝ። እዚህ ፒያሳ ነው አይደል? ስንት ናችሁ? 4 ነን። እሺ እኔ መጨረሻ ነኝ። ከዛ እነሱ ሰፈር ውስጥ ነው የማሩት። እኔ ሩቅ ደርሼ ስለምመለስ የሀብታም ልጅ ምናምን እያሉኝ ነው እኔም ራሴ ታላላቅ እህቶቼና እኔም እናቴ በጣም ሼፕ ያደረገችኝ እሷ ናት ነፃነቱን። ምክንያቱም አንዳንዴ ልጫወት የማይፈቀድልኝም የሆነ ሪስፖንሲቢሊቲም አልሰጠችኝም ብዙ። ስለዚህ ያለኝን ጊዜ አርት ላይ ተጠቀምኩት። ያኛው ነገር ሲሆን በነፃነት እንደምትፈልጊው እንድሰራ ታደርገኝ ነበር። ስለዚህ እሷ የመጨረሻ ልጅ በጣም ምክንያቱም መጀመሪያ ላይ ነው ቤተሰብ ኢነርጂውን እንትን የሚለው ገብቷል። እንዴት መቆጣጠር እንዳለበት አያውቅም፣ ልጁ እንዴት መያዝ እንዳለበት አያውቅም። ግን የመጨረሻ ልጅ ሲሆን ብዙ ልምድ ይኖራቸዋል። ከ1 እስከ 3 ያለ ሰው አንተ 4ኛ ልጅ ስትሆን ሁሉም አይኑ ወደ አንተ ነው የሚሆነው።
ከላይ ያሉትም ኢቭን ቤተሰብ ብቻ ሳይሆን ታላላቆችም እነሱ ላይ የነበረውን መጥፎ ነገር አንተ ላይ እንዲሆን አይፈቅዱምና ላይክ በጣም አሪፍ ነው። ሶ ክርስቲኒን ያሳደኩበት መንገድ ያ ነው ማለት ያ በነፃነት እኔ ምርጥ አባት ምርጥ እናት ስላለችኝ ነው እኔ ምርጥ አባት የሆንኩት። ከዛ እንዳልኩት ወጣትነቱ ደግሞ አለ። ከዛ የሚያሳሳን ነገር አለው ሲሳይም አለው ባይዘው እሷ ስትወለድ ነው ትብላብሬ የሚል ዘፈን ደግሞ ሰርቼ ሴት ልጅ ደግሞ ሲሳይ ያላት ይባላል እና ልክ እንደተወለደች ሁሉ ነገር እርግጥ በረጋገደ ነው የሚባለው። በጣም ፌመስ ነበር ያ። ከዛ ፊት ሉሲ ቦይዝ የሚል የሙዚቃ ግሩፕ ነበር። በዛም ብዙ እንሰራለን እና ያው እንሞክራለን። ፊልም ራሱ ልንሰራ ነበር። ሬዲዮ ጣቢያ ሄደን ምናምን በቃ ኪድናፕ አድርገን ዘፈናችንን ለማስለቀቅ ይሄን ያህል ድሪም የነበረን ወጣቶች ነበርን እና የሆነ ሰዓት ዘፈኛውና ጊልዶ ጋር ስወጣ ማንም እንደሰጠው ሳላቅ ነው በሬዲዮ የተጠለቀለቀው። አንዳንዴ ፈጣሪ እኛ እኮ የዛኔ በየሬዲዮ ጣቢያው ሲዲ ወሰተን ምናምን ሊለቀቅልን አልቻለም። ከዛ ልክ ተብላብሬን አጋጣሚ ብቻ ሰርቼ ሲለቀቅ 4 ጓደኞቼ ያኮረፉ በፊልም አጋጣሚ እድል ነው እንጂ ምንም ያረኩት ልክ ሲወድ ያኛው ሲወደድ እኛ እስከዛ ሰርተን ሳይወደድ ይሄ ለምን ተወደደ? ይሄ እንዳልከው እኔ የዛኔ ልክ ሴት ልጅ ወልጄ ስለነበረ የእሷ ሲሳይ ብዙ ነገር ውስጥ ከተተኝ። ከዛ ደግሞ ያው ብቻ የማሳደጉ ደግሞ ሲመጣ መልሼ ደግሞ ከዛ ውስጥ ጌም ውስጥ ወጥቼ አሁን ያለሁበት ሙድ ውስጥ ገባሁ ማለት ነው። ያለ ገንዘብ ይቅርታሽ እየተሻማሽ ነው ማውራሽ። አንቺም ተሻም የቀደም ያወራ ገንዘብ ሳይኖር ልጅ መወለድ አለበት ከሚሉት ነው ወይስ የሉ? አንዳንዱ ፈጣሪ ነው የሚያሳድገው ሰውን። አንተ የሆነ ነገር ታደርጋለህ እንጂ ፈጣሪ ነው እንኳን ልጅን አንተንም ፈጣሪ ነው የሚያሳድገ። አንዳንዱ ደግሞ የለም ገንዘብ ሳይኖር ልጅን እዚህ አምጥተህ ማሰቃየት የለብም ይላል። ያለ ገንዘብ ጭንቅላት ሳይኖር ሲወለድ ነው መጥፎ። ገንዘብማ ከሌለ ጭንቅላት ሳይኖር አንዳንዱ ዝም ብለህ ልጅን አውርሰህ አሁን እኛም ቤተሰቦች ተገደውም ቢሆን አስተምረው አሰቃይተውን ያው ቁጥረኛ ለማድረግ ያው ፈግተዋል። ግን በጭንቅላት ማኖር አሁን እኔ እንዲያውም እንደ ጋሽ ዲባባ እየወለድኩኝ እያሰለጠንኩኝ ኢንተርናሽናል ማለት ዲባባ ዘርማ ወላችን ዘይደሃል እንደሚያለ ማለት አንተ በጥሩ ጭንቅላት አሁን የልጄ ላይ ሰራሁት ነው ያውን በዛ ሄዳ ያመጣችበት መንገድ የሰራችው መንገድ ትልቅ ኢንቨስትመንት ነው። እዛ ደግሞ አርቲስቶች በደንብ ሪስፔክት ይደረጋሉ። ስለዚህ ብዙም ብትወልድ ያለ ጭንቅላት ነው። አሁን እኔ እንዳልኩ ገንዘብ የምታገኝበት ሚንስ ፈጥሬላት ነው ያለፍኩት እንጂ ቁጭ በሌላው ሲስተም ጥበብን ማወቅ ነው። ከገንዘብ የምታወር ሰው ነገር ይኖር። ምክንያቱም ሲወርድ ሲዋረድ የመጣው ነው። ልጅቷ ታለንትድ ነች። ናቹራሊ ባይ ዘ ወይ ታለንትድ ናት። በጣም ኮንፊደንሷ በጣም የሚገርም ነው። ታለንት ኖሮሽ ኮንፊደንስ ከሌለሽ ያን ነገር ማውጣታችሁ ምን ያሁን አንተ ብታሳደገኝ ቤትም ማርጎ ድምጼ ሊመጣ ይችላል። ገብቷል። እግዚአብሔር መጀመሪያ ታለንቱን ሰጥቷታል። አም ሲሪየስ አይደለም በኩል አይመጣም። ገብቶሻል። ኮንፊደንስ ኖሮኝ ባንባረክ እንደ ቢጫ ወባ ነው የምሆነው እንጂ ከየትም ሊመጣ አይችልም። ዲባባ በጣም እኮ ለሆነ ጀማ እኮ በጣም ጀግና ዘፋኝ ነው። ግን እግዚአብሔር ጥበቡን ሰጣት። እሱ ደግሞ አስተዳደጉ ለዛ ሼፕ አደረገ። ልጅቷ ማራሷን ከውዲት አላት ለማውጣት ነገር ወደ ወለከው ነገር አሁን ትልቁ ጸጋ ማለት የሆነ ነገር ሼፕ አድርገህ ሰርተህ መፍጠር ማለት መቻል ማለት ትልቁ ጸጋ ነው። ምክንያቱም እሱ እንደዛ ነው የሰራ። እኛም አሁን ከልጅነቷ ከሆነ ህፃን እያለች ስትጮህ ራሱ ሙዚቃ ስትሰማ መጀመሪያ ጆሮዋን ነው ፐርፌክት ያደረኩት። ወደ ውስጥ እያለች ሙዚቃ ትሰማለች ምናምን ቢያንስ ያ ስለሆነ መዝናኛዬ። ከዛ በኋላ መጀመሪያ ጆሮዋ ፐርፌክት እየሆነ መጣ። እንዲያውም ሌሎች ሙዚቀኛ የምትቦንሳቸው ሌላው ጆሮ ሳይለማመድ ነው ድምጽ ላይ ብቻ የሚሰራ። ግን 50% ደግሞ ጆሮ ፐርፌክት መሆን አለ። በዛው ወቀችው። ከዛ ህፃን ድምጿ ስትስቅም ስትጮህም ስታወራም እየተቃኘ ይመጣል። ስለዚህ ማስተካከል እንዲያውም ከልጅ ከሆነማ እንደፈለግሽ ሼፕ ያረግሽ ትሄጃለሽ። ካደገ በኋላ ነው ሁሉ ነገር። ከልጅ ከሆነ ሯጭ ማድረግ ትችያለሽ፣ ቦክሰኛ ማድረግ ትችያለሽ። በቃ አንቺ ስራዬ ብለሽ ከሰራሽ አንድ ወደፊት የሚመጣ ትልቅ ነገር ዛሬ ምን ጀምሪውን ካወቅሽ መስራት ይችላል። ቶሎ ቦክሰኛ ሊሆን ይችላል፣ ቦክሰኛ ሊሆን ይችላል፣ አነሳለሁ ዳምፔ ሯጭ ሊሆን ይችላል። ድምጽ ከየት ይመጣል? ከዚህ ውስጥ አይ ይሰራል። ድምጽ በጣም ይሰራል። እና ታዲያ ለምንድን ነው ቮካል ትምህርት ቤቶች አሁን ያለው የሚገርተው አይደለም ተልያለ ይስተካከላል ድምጽ አሁን ሰንበት ትምህርት ቤት ልብ ብለሽ አታውቂም? አሁን ኖሯቸው መክሊቱ ምናምን አይደለም። ሰንበት ትምህርት ቤት ስገባ አዳም ለምን እንደወጣ ማጣቅ ሰውዬ ከዛን ስትዘምሪበት እንትን እያልሽ በሄድሽ ቁጥር ድምፅሽ እየተስተካከለ እየተገራ ነው የሚሄደው። ቮካል ትምህርት ቤት እሱን ነው ኦልሬዲ አሁን የአስቴር እንደው እንጂ ኢንተረስት ኖሮሽ ሺህ ዓመት ከዚህ በኋላ በሰለጠን እንደው የአስቱ ኑሩ ባጋማሽ ያመጣል። ለምን አስቴር ጋር ራስሽን ከሰው ጋር ለምታወዳደር የራስሽ ከለር ነው እና ሁሉም ዘፋኝ ተመሳሳይ ድምፅ ነው ያለው። እኔ ከለር
ፈረስ ነው። ይሄን ካንቺ አልጠብቅም። ይሄን ንግግር ካንቺ አልጠብቅም። ዘለሽ አስቴር ላይ እዛ ላይ ማወዳደሩ አስፈላጊ ናቸው። እንዳልኩሽ በትንፋሽ እኩል ነን እያልኩ አስቴርም አንቺ የምትተፋሽ እዚህ አሁን አንቺ ደግሞ ሁሉም ዘፋኝ ተመሳሳይ ነው የሚያወጣው ቮይስ ማለት ነው። ታለንት አለ፣ በቃ ታለንት አለ። ወዩ ይገራል። ድምጽ መገራት የሚችል ነገር ነው። አይ ለዛ ነው ቮካል ትምህርት ገብቶ ስንቱ የሚገርም ድምጽ ይኖረዋል። ገብቶሻል? ኢንተረስት ብቻ ኖሮት ገብቶ ማለት ነው። ይስተካከላል። የኔ ድምጽ በምንም አይቀረው። በጣም ነው ድምጽ የሚያስጠላው። ሳወራም ለመድኃኒዓለም ብሎ ነው ሰው የሚሰማኝ። እንኳን ዘፍኜበት ከሙን ሲለን ነው አንቺን ትችያለሽ ያልነሽ። እዚሁ አውርተው እዚሁ ለእንግዳው ክብር እንኳን አውሽ አትይም አንቺ። ብቻ ነው የምታሳድጋት? እሺ። ስለዚህ ምን ይመስላል ብቻ ማሳደግ ልጅን ምን ይመስላል? ብቻዬን ሳይሆን እናቴና ቤተሰቦቼም ደግሞ ያገዙኛል። ያው ዋናው የኔ አካል ብቻው መሆኑ ነው ዋናው ትልቁ ነገር። እንዳልከው ጥሩም ጎን አለው፣ ያው መጥፎም ጎን አለው። ግን እኔ አጥበበኛ ስለሆንኩኝ መጥፎ ጎን ላወራ ሳይሆን ጥሩ ጎን ላወራ ነው ሁልጊዜ ምድል እንዲመቻች የምፈልገው። ምክንያቱም አንዳንዴ ሰው ወደ መቀመቅ ከተትኩ ብሎ አንተንማ ማን ሊያስቀምጥ ይችላል? አንተ የምታይበት አንግል ነው ትልቁ ነገር። ስለዚህ ያ ነገር የሆነ ሰዓት ላይ ስራ እንዳልሰራ ምናምን እንደ ወጣትነት የሆነ የሚደብር ስሜት ሊሰማ ይችላል። ግን በቃ የሆነ ነገር ደግሞ ነበረኝ በዛ ሰዓት ልጄም ስቱዲዮ ውስጥ ማደግ የነበረባት ሰዓት አለ። ያን ሁላ ነገር ትቼ ፊልምም ሳልሰራ መያዝ የነበረብኝ ሰዓት ያን ቦንዱን የፈጠረልኝ። ስለዚህ ጭንቅላት ካለ እንዳልኩ ሁሉ ነገር መጥፎ ነገር አይደለም። ምንንም ነገር ወደ ሌላ ነገር መቀየር ትችላለህ። ግዴታ ዘፈን አውጥቼ ሪስ ለተባለልኝ ሳይሆን የራሴን ጥበብ ማሳምርበት መንገድ ጥበብ ያስፈልገዋል። ስለዚህ የራሴን ህይወት እየኖርኩበት ሌላ ቦታ ስላላወጣሁት ጠፍቻለሁ ከአርት ማለት ሳይሆን የራሴን ህይወት በጥበብ እየመራሁ ነው። ከባድ ነው። ቤተሰቦቼ ባያግዙኝ ኖሮ ብዙ ነገር ሊከብደኝ ይችላል ነበር። ምንድን ነበር እስቲ ከባዱ ነገር? ያው እንዳልከው ገንዘብ የሚባለው ነገር ስታሳስበው፣ ግን ስለሱ ብጨነቅ ኖሮ ልጄን ማሳድግበትን አስተሳሰብ ስንት ዓመት ላይ ያለ ነው ማለት ነው የወለድኩት? ያው እድሜን ከተናገርኩ ሊመጣ ነው፣ ግን በ24 ዓመቴ ወልጃለሁ። አሁን ለወንድ ልጅ በጣም ገና ነው። በጣም ገና ነው። ያዛ ከጓደኞቼ ተገለልኩኝ። የዛኔ ጓደኞቼ አሪፍ ሰዓት ነው የነበረበት። ከዛ ሙድ ያዘብኝ። በቃ ይላል ጆለደማ ፈልገው ነው ወላ ይቅርታ ፈልገው ነው አጋጣሚ? ይሄ በደንብ ፈልገው ነው። ምክንያቱም አንደኛ ደረጃ እንዴት ወሰንክ? ልጅ በ24 ዓመት ጓደኞቼ ገና ነው እየተዝናናችሁ ነው ምናምን፣ አንተ እንዴት ፈለክ? በሙዚቃ ያሰብኩት ትልቁ ስኬት ልንገርህ። ዛሬ ቦይዝ ሚል ግሩፕ ውስጥ እንደዚህ አይነት ሴት ዘፋኝ ብትኖር ምናምን እያልን እናስብ ነበር። እና ይሄ አሁን ከ24 ዓመት በፊት ያለ ታሪክ ነው የምነግርህ። ከ24 ዓመት በፊት ከ24 ዓመት በፊት አሁን እኔ የወለድኩት በ24 ዓመት ነው እንጂ አሁን 12 ዓመት ተጨመረበት። ይሄ ነው ግን ብዙ ታሪክ አለና ገና ሃይ ስኩል እያለን ቲም ስናሰባስብ ሴት ዘፋኝ እንፈልግ ነበር እና እንደዛ አይነት ዘፋኝ ወልጄ እንደማስብ የዛኔ ነግራቸው ነበር ለጓደኞቼ። ከዛ በኋላ በጊዜው አልፎ ሄዶ የሆነ ነገር ሲፈጠር ቢያንስ አንድ ኃላፊነት መውሰድ መቻል አለብኝ በዚህ እድሜ። ምክንያቱም የሚረዳን ቤተሰብ ስላለኝ ገና 2 ወር ጉዞ ነው ለእናቴ ሄጄ ነገርኳት። ምክንያቱም በቃ የኔን ነፃነት ስለምታቀሷ ከዛ ኃላፊነት ወስጄ እንዲያውም በቃ መሆን ከማይችልበት ሁኔታ ነው እንዲሆን አድርጌ ኃላፊነቱን ወስጄ ወለድኩት። ምክንያቱም ሴት እንደምትሆን አምኜ ድሪሜን ለማሳካት ብዬ ከጓደኞቼም ጊዜው እንዳይሸዋወድብኝ ነው ቶሎ የወለድኩት። ምክንያቱም በሄድኩ ቁጥር እድሜያችን ጋፕ ይኖረዋል። ያን ራሱ እኔ በልጅነት ያስበዋለሁ። ምክንያቱም ወጣት ሆኜ ልጅ እንዲኖረኝ ቶሎ እንዲያውም ዘግይቼ ነበር መሰለኝ። ከዛ ኃላፊነቱን ወስጄ እንድትወለድ አደረኩ። ከዛ በኋላ እንዳልኩ ፈተናው ቢከብድም ግን ሙድ እየተያዘብኝም ግን ለኔ አሪፍ ነበር። ለምንድን ነው ሙድ የሚይዙት? ወይዛኔ ወጣቱ ታውቀው በዛ ሰዓት ኃላፊነት ይመስላችኋል። የሆነ ሰዓት ላይ በቃ የምገለል ምናምን ብዙ ነገር ያራድነት የሚቀንስ ይመስላችኋል። ግን እንዲያውም የጨመረውና እውቀት ሁሉ የተቀየረው በዛ ምክንያት ነው። ምን ማለት ነው አራዳ ማለት? አራዳ ምንድን ነው? የጊዜው ይለያያል። በዛ ሰዓት ወጥተህ እንደፈለክ ብዙ ሰው ጋር መዞር ምናምን አሪፍነት እንደ ዘመኑ ሰው ይለያያል። በአሁኑ ሰዓት ደግሞ አንዱም ነገር የሰው አራዳነት አንድ ትርጉም የለውም። ሁሉም እንደማይንዱ ነው አራዳው የሚፈታው። እኔ አራድነት ለአንተ ሳይሆን ይችላል፣ ግን አራድነት በቃ ህሊናን መስማት ለእኔ ይመስለኛል። ከዛ ውጭ አራድነት የለም። ሁሉም ሰው የራሱን ህሊና ሰምቶ በደንብ የሚታዘዘው ከሆነ ሌላ አራድነት ላይ ሰው ላይም ክፋት ያስባል ብዬ አላስብም። ስለዚህ ህሊናን ማዳመጥ ነው አራድነት። ሜቢ እሺ ክርስቲና ማለት ነው ወንድ ብትሆንስ? ወንድ ሆና ተወለደ ፈጣሪ ስራስ ገባክ ደግሞ? አይ ደግሞ ምን ነው ማስበው ፈጣሪ ነገር ነው። ምክንያቱም ድሪም ያደረገው ነገር ነው ከመጀመሪያም ሀፕን ያደረገው። ግን ወንድ ብትሆን ቢሆን ነው ስላልሆነች አስቤው አላውቅም። ፕላን ቢ አላስክም አንተ እንዴት እርግጠኛውን ከብዬ አይ አላውቅም። ምክንያቱም መጀመሪያ ማለት ሴት እንደፈልግ ነበር ስላመንኩት ያመንኩት ነገር ተሰጠኝ። ምክንያቱም ከእናቴ ጋር ያለኝ ሪሌሽንሺፕ እና ከወንድ ደግሞ ስትሆን ከአባት ጋር ያለ ሪሌሽንሺፕ ይለያያል። ምክንያቱም ከተቃራኒ ጾታ ትክክለኛ ፍቅር መማማር ምን እንችለው የፈለገ ፕሩቭ ቢሆን አባታችን እናታችን ወልደው ቢያሳድጉ ለሴት ልጅ ትክክለኛ ተቃራኒ ጾታ ኮኔክሽኑ ነው ለትክክለኛ ፍቅር ሲጋጭ ፈጥሮ ለልጅም ለሴት ልጅም እንደ አባቱ አይነት ለወንድ ልጅም እንደ እናቱ አይነት እንዲመኝ የሚያደርገው ያ ኮኔክሽን ይመስለኛል። ስለዚህ በሎው ኦፍ አትራክሽን ታምናለህ ማለት ነው አንተ? ኦፍ ኮርስ
እስቲ ነገር ምንድነው እሱ? አሁን ምንም ለማክሰው ይሄን ቢጠይቅ ምንድነው ሎው ኦፍ አትራክሽን? ሎው ኦፍ አትራክሽን ሳይሆን አንዳንዴ አሁን የተሰራንበት መንገድ አለ። አሁን መኪና አምጥተህ እዚህ ጋር ቆመህ ወደዚህ ስራ ስትገባ መኪናው ተነስቶ ቢሄድ ምንድነው የሚሰማው? እደነግጣለሁ። በቃ እግዚአብሔርም የራሳችንን ምርጫ ስንወስን ፈጣሪም እንደዚህ ነው የሚናደድብን። ምክንያቱም ሹፌሩ ካልገባ በስተቀር ያ ነገር አይንቀሳቀስም። ስለዚህ አሁን አንተ ረቦት እዚህ ጋር ብትሰራ ይሄ ረቦት ቢጫ ጃክ ብረት አልብሰኝ ወይ ምናምን አይልም። አንተ የፈለግከውን ነው የምታደርገው። ስለዚህ ያንን ነገር መከተል ሳይሆን ሎው ኦፍ አትራክሽን ሳይሆን እኔ አይደለሁም እኔ አልሰራውም ብዬ የሆነ ኤነርጂ መከተል አለብኝ። ስጋ የፈለገውን ነገር ሳይሆን በቃ ያንን ኤነርጂ ሁል ጊዜ ስትከተል እሱ ለምን እንደሰራው ታውቃለህ። አሁን ያንን ለረቦት ሰርቶ አንዱ ረቦት እንደዛ ረቦቶች ሲመራቸው ምናምን በጣም ይደብራል። የመኪናው ራሱ ይደብራል። ስለዚህ ሎው ኦፍ አትራክሽን ማለት የሆነ የተወረወረ ጦር አለ። በቃ ሄዶም የሆነ ቦታ ይሳካል። ስለዚህ አሁን አንተ ጦር ወርውሮ ጦሩ እዚህ ጋር ልሰካ እያለ አይመርጥም። ተወርውሯል፣ የሆነ ቦታ ይሳካል። ያን ነገር ደግሞ ማስኬድ አለብህ በስጋ ፍላጎትና በሌላ ነገር በመሳብ ሳይሆን በቃ ያችኛውን ኤነርጂ ብቻ አምነህ መከተል አለብህ። ኃይል ነን እኛ በቃ ማይቆም በፊትም የነበረ ወደፊትም የሚኖር ኃይል ነን። ስጋ ለብሰን በሆነ ፌስታል ተይዘን እቺን ምድር ልናልፍ እንትን አለን እንጂ የሆነ የተወረወረ ኃይል አለ። ያ ዴስቲኔሽን ቦታ ይሳካል። በማመን ሰግጦ ማመን የሆነ ነገር ይሆናል። ሰግጦ የሚለውን ቃል አይደል ነው መጠቀም አልፈልግም፣ ግን ከዛ በላይ ድብን አድርጎ ማመን ከመሰገጥ በያ ጊዜ ስድብ የነበረ ነገር አሁን ለምን እንደሚሆን አላውቅም። ከመሰገጥ እኮ ፎከስ ማድረግ ይሻላል። ገብቷል? ፎከስ ማለት በአሪፍ ነገር ይገልጻል። በቃ ፎከስ የሆነ ነገር ላይ ፎከሱን ጊዜም ልጆችንም ስናሳድግ አሁን ያሳደኩበት መንገድ አለ። ፎከስ ማድረግ የሚባለውን ነገር ላይ ብቻ ማተኮር። አሁን ይሄን አታርግ ከማለት ይሄንን አትጣል ከምትለው ይሄንን እዚህ ጋር አስቀምጠው የምትለው ልጅ ይሄን እዚህ ጋር ማስቀመጥ እንዳለበት ነው። ይሄን አጣል ካልከው ግን መጣል እንዳለበት ነው እያሰበ የሚያድገው። ግን ይሄንን ቁጭ አድርግ ካልከው በዛ መንገድ ነው የሚሄደው። ይቅርታ ፕላን አድርገህ ከነበረ ላይክ በምን ሪሰን ብሬክ አደረጋችሁ ክርስቲያናት ጋር? ያው ፕላን ተደርጎ ከነበረ ወይስ ያንተ ብቻ ፕላን ነበር? አንድ ላይ አይደለም ዲሳይድ? ቆንጆ ጥያቄ፣ በጣም አሪፍ ጥያቄ። ያው ህይወት ሲቀጥል አንዳንዴ ማታይበት አንግል ይሆናል። ወደ ተፈጥሮ በጣም ሞር ሳተኩር ለእነሱ ደግሞ እዚህ ዓለም ላይ ተፍተፍ ብሎ ነው ማሸነፍ ትልቁም ነገር። ሁሉም ሰው ትክክል ነው፣ ማንም ሰው ተሳስቷል ብዬ አላስብም። እንዳልኩሽ የአእምሮ ሙድ ያለንበት ሙድ ነው እንጂ እና ያን ነገር አለማመን አሁን ገንዘብን አለመውደድ ትንፋሽን እንትን አለማለት ሰነፍ አስመስሎ በሆነ ዓለም ያሳይሻል። የተለየ ሪዝን አይደለም። በቃ ያኛውን ሪዝን እኔ ኦልሬዲ ይሄኛውን ማሳመን ስለነበረብኝ ሰርቻ ሳመንኩ። በእርግጥ ግን እዛም ማለት ውስጥ ደግሞ የሚጎዳ ነገር አይደለም። በዛን ጊዜ ያንን የማየታችን አንገል ነው የተለያዩ። ያው የጸናውን ጸና ያለ ገንዘብ የሚገኝ ጸጋ አለ፣ በገንዘብ የሚታጣ ጸጋ አለ ማለት ነው። ኮኔክሽናችሁ አሁን እንዴት ነው ያለው? ከሷ ጋር እያየሁ ነው አይደል? ይቅርታ የሷ አካውንት ላይ አያታለሁ ከክርስቲና ጋር ምናምን እሷ እህቴ ናት። እኔ እህት ናት። ከሷ ጋር ባርቆብኛል። እህቴ ጋር ከሷ ጋር ትንሽ እንዳልኩት በሴትነት ፓርቷን አሁን ስላደገች 12 ዓመት ስለሞላ ሞር ከኔ መውሰድ ያለባትን ነገር ወስዳ ሞር ደግሞ ሴትነት ላይ ያላትን ነገር እንድትማር እህቴና እናቶች ናቸው። ከሷ ጋር ኮኔክሽን የላትም። ቢኖራት ግን ያው እግዚአብሔር የሰጣት ነገር ስለሆነ ማንም እግዚአብሔር የሰጠውን ነገር ማንም መንሳት አይችልም። ስለዚህ ቢሆን ጥሩ ነው። ለምንድን ነው ያልኖራት ኮኔክሽኑ ከእናቷ ጋር? በቃ የመራራቅ የተፈጠረው መራራቅ ወደ እኔ ስትቀርብ ጊዜ በዛ መሀል ያ ነገር ተፈጠረ። እሺ አሁን ክርስቲና አድጋ ማለት ነው አንተ ባል ምረጥላት ብትባል ምን አይነት ባል ነው ማግባት ያለባት ትላለህ አንተ? በቃ ህሊና ያለው ሰው ነው እንዳልኩ። ትልቁ ነገር ህሊና ስለሆነ እኔ በተቻለኝ መጠን ፍቅር ሲይዛት ራሱ ከኔ በላይ የሚሆንላት ሰው እንጂ እንዳይኖር አድርጌ ፈተናውን አብዝቼዋለሁ በራሴ መንገድ። ግን ይሆናል አባትክ የሚሰቅለው ስኬል ነው ሴት ልጅን ስታንዳርዷ እሷ ከአባቷ ጋር ብዙ እንትን አላት። ለዛ ምክንያቱም አንተ ሁሉንም ፍቅር እስከ መጨረሻው ካሳያት ሌላ ነገር ማለት ግን አይገና የባልና የአባት ፍቅር አንድ አይነት ነገር ነው። አይቼ ነበር። ከባል አይደለም የሚወስደው ከአባት አይደለም የሚወስደው የምትወድ ሴት አትጎዳም። ስታንዳርዷ ሀይ አይገማይዳ ከሌላ ሰው ጋር ፍቅር ቢዛት አትጎዳም። ፍቅር አይገርማትም ነው ባጭሩ። ፍቅር አይገርማትም እኮ እኔ ደግሞ ምላችሁ ካልባረቀብኝ ማለት ነው የባልና የአባት አይለያይም ወይ ነው የምለው። ግን ላይክ በወንድነት ነው አይደል? ፍቅር ጀነራል ፍቅር አለ። አይ ኮኔክሽን ጾታው ኮኔክሽን ብቻ የሚያመጣው ነገር አለ። አለኝታ መሆን የሚባለው ነገር ከባልም ከአባትም ይጀምራል። ግን የአባት ይጠነክራል፣ የባል ደግሞ ያለ ነው። ስለዚህ የአለኝታን የመጨረሻ ክንድን የመጠቀፍን የመደገፍን በየቀኑ ይችላል ማድረግ በየቀኑ የፈለገችውን ነገር መግዛት ብቻ ደግሞ ሳይሆን እንደማይጠቅማት አሳምነው። አሁን ልጄ እኔ ገንዘብ ባይኖረኝ አይጨንቀኝም እንደሚጠቅማትና እንደማይጠቅማት እንድታመዛዝን አድርጌ በምንም ነገር እንዳትለወጥ አድርገህ ካሳደግካት ሌላ ሰው መጥቶ ወድሻለሁ ቢላት ትስቅበታለህ። ምክንያቱም ብዙ ጊዜ ደግሞ ሲያጡ ደግሞ
ቶሎ ደግሞ ተቀርቦ የሚጎዱት ደግሞ ያ ነገር ስላለ ነው። የአባት ፍቅር ነው ሴት ልጅ የሚጎዳው። ሁሉም ወንድ ጥንጤ ነገር ሲያሳያት አባቷ ገሉ እዚህ ያደረገችው ነገር ከሱ ያገኘች ይመስላታል። አባቷ ግን ብዙ ፍቅር ከሰጣት እና አይኔ ደንቃት ጋሽ ሚሊዮን በላይ በአናቱ ቢተከል ማንንም ወንድ አይወደኝ ነው። በጣም ሲሪየስ እግዚአብሔር ህይወቱን አቁሞ ነው ለኔ የኖረው። ስለዚህ እሺ እንቀጥል። ምንድን ነው የተፈጠረው? ራሽያ ለምንድን ነው ሄደችው? ምን ነበር? እንዴት ተመለሳችሁ? እንዴት ሄዳችሁ? መጀመሪያ እንዴት ያ እድል ተገኘ? ኦፖርቹኒቲው እንዴት መጣ? ኦኬ ያ እድል የተገኘው ፍሪስታይል እያደረግን ቲክታክ ላይ አንድ ጊዜ ቪዲዮ መልቀቅ ጀመርን። ምክንያቱም ቤት ውስጥ ያላት ነገር እኔ ከአቅሜ በላይ ሆነ። በቃ ሙዚቃ ሲከፈት እሷ ምንም ሳትሳሳት በሪትም ትጫዋለች እና ያን ነገር ቫይራል ወጥቶ የሆነ ሳሌ ቲክቶክ ላይ መነጋገሪያ ሆኖ ነበር እና ደግሞ እንደ ወላጅ ደግሞ ፈራው በጣም ወጣም እንደኔ ዝናው እንዳያጨላንቃት ፈራው። ከዛ የሆነ ሰዓት ሲሆን ከዛ አብርሃም ወልዴ ባላገሩ አይደል ላይ ልጆች አወዳድሮ ከ6 ዓመታቸው ጀምሮ እስከ 12 ዓመታቸው ተወዳድሮ አንደኛ ሲወጡ ነው ያ እድል የሚሰጣቸው ራሽያ የሚሄዱበት እድል ማለት ነውና በዚህ ዓመት ግን አላወዳደረም ነበረ እሱም በሌላ ምክንያት። ከዛ በኋላ ለነሱ ቃል ገብቶላቸው ከኢትዮጵያ ሰው እንደሚመጣ በአጋጣሚ ቲክቶክ ላይ አያት እሱን ቪዲዮ ክርስቲና ቪዲዮ አየና በቃ ሰው እርግጠኛ ሆነ እንደምትሆን። ምክንያቱም ተወዳድራ ማለፍ የነበረባት ነገር እኔ ቤት ውስጥ ስለካሰርቼ ጨርሻለሁ። ቤት ውስጥ በማሳደግበት ሞመንት ያን ሁላ ውድድር አልፋ ፐርፌክት የምትሆን ልጅ አብቅቼ ነበር ሳላወዳድር ማለት። ስለዚህ በእርግጠኝነት ጠርቶ እንደምትሆን ተማምነው መመረጣት በአብርሃም ወልዴ ምክንያት ነው ተመረጠችው። ከዛ በኋላ ራሽያ የተዘጋጀው ደግሞ ከ16 ዓመት በታች ታለንት ያላቸው ሰዎች ተመርጠው ፋይናሊስት ናቸው። መጀመሪያ ሙዚቃ መላላክ ፋይሎች መላላክ ብዙ ነገሮች ማድረግ ነበረብን እና ያዩት እያንዳንዱ ነገር ጥራት ባለው ነገር እየተላላክን ሲያዩት ቋንቋ ክህሎቷን ሲያዩት በጣም ወደዷትና ተመረጠች። ፐርፌክት ሆነች። እንዳልኩ የውድድሩን ፓርት አንዳንዴ ቤት ልጅን 12ኛ ክፍል አስተምረህ ከምታስመርቅ በ6ኛ ክፍል የዛን እውቀት ቤት ሰጥተህ መጨረስ ትችላለህ። ያንተ ዴዲኬሽን ነው የሚያስፈልግ። በዛ ምክንያት ተጠራችና እዛ ተሳተፍ ተመረጠች ማለት ነው። ከዛ እዛ ከሄደች በኋላ ደግሞ ዘፈኑን አጥንታ ፐርፎርም ላይቭ ማድረግ አለባት። ዘፈኑ ደግሞ ኢትዮጵያንና አባቷን የሚወክል ነው። ራሷን አትክሬት ያደረገችው ዘፈን ፍጠሪ ነው ያልኳት። እስቲ የሆነ ዘግጥም ጻፊ ነው ያልኳት። ድሮ በምን አሳደግኳት? በዜማ መጀመሪያ ነው የመጣላት ነነነነ ያለሽ ግን ሪትም እንዳትስት አድርጌ ያሳደግኳት። ልክ እድሜዋ ሲቀጥል 8-9 ሲሆን የሆነ 1-2 ቃል ጻፊ እያልኳት 3-4 ቃል። ከዛ አሁን እንዳልኩ ድምጿ ብቻ እንዲያምር ሳይሆን ጭንቅላቷም እንዲያምር ሴት ልጅ ታሳድግ መልኳም ሳይሆን ጭንቅላቷን ያሳድግ የምትጠቀመው ነገር ቃላት ስትጨምር ራሳቸው ናቸው የፈጠሩት እዛ ውጭ ሀገር ሁሉም ሰዎች። ምክንያቱም ሰው ፈጥሮላቸው በሰው ግጥም ቅድም እንዳልከው ምናምን አይሰራም። ግጥም ዜማ የሚሰሩ ልጆች ነው የተባለው። እንደዚህ አይነት ነገር ሲባል እዚህ ሀገር ደግሞ የሆነ ሰው ግጥም ዘፋኝ ሲወዳል ዜማና ግጥም ይሰራላት ሰው ተፈልጎ ምናምን። እዚህ ግን ዜማውን ግጥምም ራሳቸው የሰው ሲባል ስትሰራው አላመኑም እሷ እንደሰራቸው። ኦኬ ሪኳየርመንቱ ምን ነበር? ራሳቸው ክሬት ማድረግ የሚችሉ ድምጻቸው አምሮ ዜማን ፈጥረው። አሁን በምንድን ነው ማረጋገጫው እሷ እንደጻፈችው ብለው በምንድን ነው የሚያረጋግጡት? አይ እንትን አለ ቪዲዮ ካሜራ እየቀረጽን ክሬት ተደርጎ ነው እሷን ቀርጸ የምትልከው። ከዛ ቤቱን ሰራን እንዳልከው ነው የሚያሳደጉበት መንገድ ስላለ ሌሎችም እንደዚህ እንደመመረጥ ብዙ ሰዎች እንትን ይላሉ። ግን ቪዲዮ ቀርጸን ስትሰራው ሙዚቃውን እዛው እየሰራሁት ነው። እዛው ሙዚቃው ቢቱ ሲሰራ እዛው እየሰማችን የፈጠረችው እሱ ተልቆ ተመረጠ። እዛ ከሄደች በኋላ ፐርፎርም የሚያደርጉበት መንገድ አሬና ስቴዲየም ይባላል። በጣም ትላልቅ አርቲስቶች ራሱ እዛ አቅርበው አያውቁም። ከስቴዲየሙ ትልቀቱ ምናምን ሞስኮ ውስጥ ያለው ድባብ ይገርማል። እና ለአርት ደስ ይላል። ኢትዮጵያን ወክላ ነበር። ለአርት ያላቸው ድባብ እና ሞር እዛ ሀገር ስትሄድ ደግሞ እስከዛሬ ከለፈውበት የመግባባት ክህሎት አንደኛ ቋንቋን ባትችል ኖሮ ጥግጋዛ ጣል ትሆን ነበር። ግን ቋንቋ በፊልም ተለማምዳለች። በቃ ኮንፊደንሱን ደግሞ እዚህ ሁሉን ነገር አምጥተዋለች። እና አንዳንዴ የሆነ ልጅ የሆነ ቦታ ስትቀላቀል መስፈርቱንም አሟልተህ መሆን አለበት። ጭራሽ ወደዋት እነሱ ሊፋታት አልቻለም። ሲለያዩ እየተላቀሱ እያየሁ ነበር እያለቀሰች ሰው ቪዲዮ በጣም ተላምደው ነበር። የሚገርም ኮኔክሽን ፈጠሩ። ከዛ ዛ ፐርፎርም ሲደረግ ዳንሰኞች ተመደበው ምናምን ኤቭሪቲንግ በጣም አሪፍ ነገር ነው። ከዛ ብዙ ኮኔክሽንም ይዘንበት መጣ። አንደኛ ግን ውድድር ነበር ቮት ለማድረግ። አንዳንዴ ኢትዮጵያ የሚለው ትርጉም የሚገባ እዛ ሄደ ነው። እዛ ስትሄድ እዚህ አሁን እንትና ኢትዮጵያ ቢባል ማንም ሰው አቤት ምናምን ላይ ነው ይችላል። አሁን ለምን ጠራኝ ምናምን። ግን እዛ ሀገር ሆና ኢትዮጵያ ሲባል ግን አፈር በልተህ የሚሆን አቤት ማለት መቻል ነው የሚያኮራ። በቃ ትልቁ ነገር ያ ደረት የሚያስነፋ ነገር አዛ አበሾችም እንኳን የሉም አይደለም ጥቁሮች የሉም። እዛ ሴት ፋዘር ኦፍ ኢትዮጵያ ተብዬ መጠራት ጀመርኩ ማለት ነው። ገባኝ ቢያንስ ኢትዮጵያ የሚባል ልጅ እንዳሳደግኩኝ ገባኝ። እሷንም ልክ ከዛ ባንዲራ ይዞ
ለቮቱ ትንሽ የቸገረ ምንድነው ኢንተርኔት እዛ ሀገር የለም። የዛ ሀገር ዌብሳይት ውስጥ ገብተህ ነው ቮት። ኢንተርኔት ራሻ የለም። አይ ኢንተርኔት የለም። ለምንድን? በጦርነቱ ምክንያት በቃ ኢንተርኔት በጣም በከባድ ምክንያት ለብቻ ባለስልጣን ሆነ ለብቻ ከፍለ ምናምን ፕሮሰሱ ያዛም ያክል ሀገር ውስጥ ኢንተርኔት የለም። አይሰራም። ይገርማል። በጦርነቱ ምክንያት እሱ ትንሽ አስቸገረና ማዳጋስካሮች አሸነፉ ማለት ነው። እነሱ ደግሞ የዜማው ውበታቸው በጣም አሪፍ ነው። ሁለት አይነት ዘርፍ በሁለት አይነት ዘርፍ ነበር መሰለኝ ማለት ዘርፍ ሳይሆን እንደ ኢትዮጵያና አይቼው ነበር ኢንተርቪው ላይ እንደ ኢትዮጵያ ደረጃ ውጤት የተነገረው በሁለት አይነት ወይ እንትን በራሳቸው የድምጽ የራሄደ ባለሙያ አጣ የህዝብ ምናምን አለ። በዛ ላይ 5ኛ ወጣች። በኖርማሉ ላይ ግን 10ኛ ነው። ቮት አስቸገረን። በዛ ምክንያት እንደዛ ተወዳድራ አሸንፋ መጣች። ግን ብዙ ኢንተርናሽናል ሪከርድ ሌቭሎች አወቁ፣ ታለንቷን አወቁ። በዚህ ዲሜዛ ታለንት በጣም ይከበራል። ምክንያቱም እዚህ እየታገልኩ ነበር ትምህርቷን ትማር የኔን ነገር አትስራ ምናምን እየተባልኩኝ ግን ኦልሬዲ ስኮላርሺፕ ቤትኛው እንደመጣ አይታ ሁሉንም ማሳመን ችላለች። እዛ እና ግድሜ ለአብርሃም ወልዴ ይሄን በሱ ምክንያት ኢን ዘ ፈርስት ታይም መሆኑ ብቻ ሳይሆን እዛ ውድድር ላይ ራሱ መሳተፏ በጣም እኔ አንድ ነገር መጠየቅ ፈለኩ። ፓምፋሉን ታውቋል አይደል? እሱ አሁን ልጁን ሆም ስኩል ነው የሚያስተምረው እና ብዙ ሰዎች አሁን የትምህርት ስርዓቱ ምንድነው ከሽፏል፣ ነፍሶበታል ምናምን ይላሉ። ምን ታስባለህ አንተ ስለሱና? ተናገር ነው ነው ሁሉ ዳር ብሬ ነው። አረ ከወላይ ከዛን ጸብሬም ከበለገኔ ምን አገባኝ መላቀቅ ብንችል ደስ ይለኛል። ምን ታስባለህ አንተ ስለሱ? አይጠቅምም ብትል በዚህ ሰዓት ላይ ትገለላለህ፣ ግን አይጠቅምም በቃ። ምክንያቱም እነሱ የሚፈልጉትን ነው። ኢንተለጀንት ማይንድ እና ክሬቲቭ ማይንድ እና ክሪቲካል ማይንድ አለ። ስለዚህ እነሱ ጀስት የሆነ የሚፈለግ ሲስተም አለ። ሆም ስኩል ብታረግ ከዚህ ማህበረሰብ ጋር በጣም ስለተዋሃድን ለመላቀቅ ይከብዳል። በእርግጥ ግን አርጉን ብዬ የምመክረው ሁሉም የራሱን ህይወት ይኖር። አሁን እኔ የራሴን ህይወት ወስኜ ኖርኩ አይደለ? አጥቷል ለሌላ ሰው መጥቼ እንዲማታርግም አርግም የማለት ትልቅነት አይደለም ያለንኛ። ስለዚህ እስቲ መጀመሪያ ራሳችንን አድርገን ነው መሞከርም ካለብን አድርገን ነው መሞከር ነው። ሆም ስኩል ለማድረግ ሳይሆን እኔ ኤቢሲዲ ገና በ2 ዓመቷ ስላስጠናኋት ነው አሁን ዛሬ በእንግሊዝኛ ያስቀረመች። ራሴ ኤዲት እያደረኩ ቪዲዮ በራሷ ፎቶ ኤዲት እያደረኩ ጊዜ ስለነበረኝ ነው በራሷ ፎቶ ኤቢሲዲ የሚለውን ከሰው ዘፈን ሳይሆን ከሷ ፎቶ ጎን ይሄ ምናምን ብያልኩኝ በኮምፒውተር ኤዲት እያደረኩኝ በራሷ ፎቶ ቃላት በቀን 5-6 ቃል እንዳርከዛ አሁን እንግሊዝኛ ከኔ በላይ እኔ ራሱ ፐርፌክት ነች በጣም እንደዛ አድርገው ነው ስኩል የሚባለው። እንደውም ጭራሽ ከሆነ ጊዜ በፊት እንጂ ሆም ስኩል ማድረግማ እድሜያቸውን እኮ በግማሽ ቀነስክላቸው ማለት ነው። 12 ዓመት እስከ 12ኛ ክፍል የሚማሩትን እነሱ በ6ኛ ክፍል ባይዘው ትምህርት ቤት በአመት ማወቅ በ10 ቀን ማወቅ ያለብን ነገር በአመት አድርጎ የሚሰጥ ነገር አንተ ምርጫ አንተ ነው ፈለከውን ነገር ታረጋለህ። ጀራይሬ ታችን ሲጪ አስታ እንግሊዝኛ አስተማሪ ነበረች እሱ ነበርኩ ነፍሴ ሊማር ነው። በትንሽ መንገድ ማስተማር ይቻላል። የሰው ልጅ ገብርኤል አሽራሽ ማስተማር ከቻልክ ጊዜውን ሳትወስድበት በዚህ ቅስበት የሆነ ነገር አሳውቀው ማለት ትችላለህ እንጂ ያ ጊዜያችንን ገደለብን፣ በጣም ጊዜያችንን ገደለብን። ከባድ። እሺ አሁን ብዙ ጊዜ በቃ እንደዚህ ድሬድሎክ ወይም ራስታ አሁን ልጅ አሬድንም አምጥቼዋለሁ። ሚኪ የሚባል ዘፋኝ አይተኸው ከሆነ አምጥቼው ነበር እንዳልኩ ፓምፋሉን ምናምን የሆነ አስተሳሰባቸው ከኖርማሉ ሰው ወጣ ያለ ነውና ምንድነው ያንተ ይወጣል አራኒ ኮመን ጸጉር ስለየሽ ምንድነው ምክንያቱ እና ጸጉር ለምን እንደምታሳድገው ሚኪን ጠይቄው በቤት በጣም ነፃነት ስለሚሆንም እንደዛ ነው። ቤት በጣም ጸጉሬ ስለሚቆጣጠሩኝ ልክ ሲለቁኝ በቃ ደስ አለኝና ባንዴ አንድ እሱን ትነግረኛለህ። ሁለት ደግሞ ማለት ነው ሙዚቃ ኃጢአት ነው ይባላል፣ ዘፋኝ መንግስተ ሰማያት አይወርስም ይባላል። ስለሱ ትነግረናለህ። መጀመሪያ ጸጉሬን ለምን ድሬድ አደረክ? እሱን ንገረን። ጸጉሬን ድሬድ ያደረኩት ስታጠበው ሲያምር ነፃነት አግኝቼ ስላደኩኝ እንዳልኩ ቅድም ደግሞ ሞር ራሴን እንደሆን ስለሚያደርገኝ ነው። የሌሎችን አስተሳሰብ አላውቅም። አሁንም ሁሌ ስትቀመጥ ራስን ወክለህ ነው ማድረግ ያለበት። ነፃ ስለሚያደርገኝ ነው ሞር ምክንያቱም ራሱ አእምሮ ፈቅዶ ሰውነቴ ላይ ያሳደገውን ነገር የሱን ትእዛዝ ከመቀበልም አንፃር መተው ነው እንጂ ወደ ራሴን እንደሆን ስለሚያደርገኝ ጸባይ ማሳደገው። ሙዚቃ ደግሞ የሚባለው አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ።
አብሽሩ አይ እና በድጋሚ እና ደግሞ ምን እንዳጋጠመ ትነግረኛለህ። በፀጉር የተነሳ ቀደም በትንሹ አንስተዋል። አሁን ፀጉር ለመቀጠል ስራ ቦታ ስትሄድ ትገፋለህ ብለዋል። ታቶ ያለው ሰው አይ እኔ እንዳልኩህ ምንም ታሪክ ሳይሆን ምንም የመጥፎ ነገርም አልገጠመኝም። ያው ግን ሰዎች በሌላ ነገር ትጠቀማለህ ብለው በዛ ይገልጠዋል። ግን ነፃነቱ ምንድነው? በቃ ራሴን እንደሆን ስለሚያደርገኝ ነው፣ ሌላ ነገር የለውም። ምክንያቱም እኔም ተቆጣጥሮኝ ሳይሆን እንደ ልጅነቴ ምንም ባረግ ማንም ሰው የሚቆጣኝ አልነበረም። ግን የሆነ ሰዓት ላይ ራሴን ስሰማ እንደዚህ ሆኖ አገኘሁት። የተለየ ነገር የለውም። ስንት ዓመት አሰደክም? አረ ብዙ ጊዜ 13 ዓመት ከክርስቲና እኩል ነው ማለት ነው። አንድ አመት ያለች ትንሽ ናት ድሬድ ነበረኝ። ግን ከሷ እኩል ነው ያሳደግኩት። ሞር ራሴን እንደሆነ ያደርገኛል። በቃ አየ ስለ ሙዚቃው ንገረን እስቲ። ሙዚቃ ኃጢአት ነው አይደለም? ምን መሰለህ ትልቁ ነገር ሙዚቃ ቢለውን ኮንሰፕት አንይዘውን እንትና ከሱ ከፍ ብለን ስናወራ ሐሳብ ቢለውን ነገር ቅድም እያልኩ ነበር። አንድ አርቲስት ባለ ሐሳብ ነው መሆን ያለበት። ስለዚህ የምታስተላልፈው ሐሳብ ላይ ነው መመርኮዝ ያለብን። አሁን እኔ በፊት ምናልባት ትብላው ብሬን ብዬ መጠን ባልጠቀስኩበት ነገር ስወቀስ ኖርኩኝ። ስለዚህ 10 ብሬን አላልኩ 100 ብሬን አላልኩ 1000 ብሬን አላልኩ። ግን የኬታም ተብሬን ያንገት ብሬ አላልኩኝ። እኔ ብሬን ያልኩት ግን በዛ ሰዓት ሜሴጁን ሰው በሌላ መንገድ ተረዳው። ምንድን ነበር መልእክቱ? በቃ ፍቅር እንደሚበልጥ ነው። የፈለገ ገንዘብ ቢኖረኝ የፈለገ ገንዘብ ቢጠፋ ፍቅር እንደሚበልጥ ነው። ሌላ መልእክት አልተላለፍኩም። ገብቶሃል? ሰው እንዴት የፈለገ እንደዚህ ነገር ቢያስብ ዝምብለው ብሬን ሲልኮ ማለት በቃ ከፍቅር እንደሚበልጥ የሚያሳይ ሜሴጅ ነው። ግን ያቺን ቃል ይዞ አሁን ለሌላ ስያሜ ሰጥቶት ምናምን በዛ ሆነ። ከዛ በኋላ እሱ ራሱ ዘፈን ላይ ምን አስተማረኝ። በቃ ከዛ በኋላ የምሰራቸው ዘፈኖች አሁን ኔክስት ይወጣሉ፣ ትሰማቸዋላችሁ። ስለዚህ እስትንፋስ ቅድም ስላልኩ እስትንፋስ ነው የምዘፍነው። እንዲያውም ምናልባት አርቲስት ምናምን የሚባለውን ትቼ አንድ ቃል ብፈጥር ሁሌ ጊዜ የሰው ነገር ተከትለ ሳይሆን ወትዋች የሚባል ቃል ብፈጥርና ባልፍ ደስ ይለኛል። ምክንያቱም ዘፋኝም አይደለሁም አርቲስትም አይደለሁም። ወትዋች ማለት እኔም ወተውት አነቃቂ ለራስን የሚጠቅም ነገር ነው። ከወተወትኩ ለኔ አይደለም። ስለዚህ ወትዋች የሚባል የሆነ አዲስ ነገር ፈጥረን በዛ ወትዋች የሚባል ቃል ውስጥ ምክንያቱም በዛ ስም እኔም አብሬ ገብቼ ከሚሄድ እኔም አዲስ ነገር ለመፍጠር ስለሆነ የተፈጠርኩት የሆነ ቃል ፈጥሬ ባልፍ ብዬ አስባለሁ። እና ወትዋች የሚባለውን ነገር በዛ ሀሳብ ውስጥ ነው እየሰራው ያለው። ስለዚህ ኃጢአት የሚባለው ሳይሆን ሜሴጁ ነው። ሜሴጁ ምናልባት በቃ ሌላ ነገር መጠየቅ የሚፈልጉ ሰዎች መብታቸው ነው ማስተላለፍ የሚፈልጉት። ግን እኛ ማይንዳችን ግን ሙዚቃም ስንሰራ መጥፎ ነገር እንድንዘፍን አይገፋፋን። ገብተዋል? ያደግንበትን ማህበረሰብ እስከዛሬም ብቻ ነው የምትማር። ስለዚህ ሙዚቃ ቃሏን እንተወስና የምናስተላልፈው መልእክት ላይ ብናተኩር ደስ ይለኛል። አንድ ሰው ምን ይጠቀማል ሙዚቃ በማዳመጡና ባለማዳመጡስ ምን ይጎዳል? ምናልባት ማንም ሰው ያላሳየውን እይታ በሌላ መንገድ ሊያይ ይችላል። አሁን እኔ በሙዚቃ ሳይሆን በፍሪስታይል ነው ምናልባት ልግለጽልህ ሙያዬም ስለሆነ ማለት ነው። የሆነ ሰዓት ላይ እንደዚህ ተመችቶኝ ቁጭ ብዬ ሲቆረቆረኝ ትራስ ለማምጣት ነው ብድግ ያልኩት። ከዛ በጣም እንዲመቸኝ አልፈልግም የቆረቆረው ስለሚኖር አልከፋም ለፋለሁ እንጂ አልጠፋም ስል እንድኖር በቃኝ ስል በቃኝ ነው በቃኝ አንቃኝ ስል ደንቃኝ ነው ህይወት ገርማኝ ነው ጠርታኝ ነው ናና ብላ መርታኝ ነው በፍቅሯ ረታኝ ነው አደል ታዲያ ይተረፋል ስክነት ይተረፋል ይጠለፋል ሸማ ጥበብ ይወጠራል ሸራ እናም ብሩሽ ይነከራል ያኔም ይዘመራል ቀለም እውነት ይናገራል። ዝም ብዬ ማፈሳቸው ፍሎች አንዳንዴ ሀሳባቸው በጣም ብዙ ነገርና ያስተምራሉ። ስለዚህ ማንም ያላየውን ወይ 10 ዓመት ሊፈጅብህ የነበረውን ነገር ወይ በአንድ ደቂቃ ውስጥ እንድታልፍ ያደርጋል ማለት ነው ሙዚቃ። ስለዚህ የሰው ልጅ የሚቀዳበት የሚቀበልበት ነገር ነው ትልቁ ነገር እንጂ አይጎዳም ይችላል አይጠቀምም ይችላል። ግን እንዳልኩ ሁላችንም ስናወራ ወደ ራሳችን ተመልሰን ያንን ነገር ብናስበው አሪፍ ነው። የማን አድናቂ ነህ ከዘፋኝ ከሀገር ውስጥና ከውጭ? እኔ እንጃ ግን እንዳልኩ እስካሁን አንዲስ ወትዋች የሚባል ሰለም እኔ ሰርቶ ያመነ አይዘፈኑ በራሱ ሰርቶ በቃ እኔ ይሄ ነኝ ብሎ በኩፋመነ በሙሉ አደንቃለሁ። ምክንያቱም ማንንም ሰው ማጣጣልን ማንንም ኢንስፓየር ያደርጋሽ ማጣጣል ሳይሆን አሁን የሆነ ለየት ያለ ቦታ የምትሰጠው ዘፋኝ የለም ከዘፋኞች አንድ መጥራት እኮ ከባድ ስለሆነ ሁሉንም ስለማከብራቸው ሶስት ይሁን ሶስት ይሁን ስለሁሉም አለ እኔ እንደህን ጠርቼ ምክንያቱም ሁሉም እያንዳንዳቸው በማይክሮ ምናምን የሚሆን ጆሮ ውስጥ ጠብታቸው ኑሮ ተቀላቅሏል። ስለዚህ አንድ ቀለም ምረጥ ማለት አሁን ከልጅ ልጅ ቢለዩ አሁን ቀለም የተቀላቀለ ቀለም ነው ስለምታውቀው ነገር ከተቀላቀለ በኋላ የቱ ቢጫው ነው የተቀላቀለው አንድ ዘይት ጥያቄ ብዙ ጊዜ ፖድካስት ላይ ያናድደኛል። ምክንያቱም ሶስት ይሁን አንድ ምናምን በቃ የተቀላቀለ ቀለም አውጥተው አንዱ ነው የማውቀው ሌላ ሰው ተብሎ በቃ እኔ ሙዚቃኛ ነኝ ብሎ ሙዚቃው ወጥቶለት ሰው የሚያውቀው ከሆነ ሁሉንም አደንቃለሁ ሁሉንም አከብራለሁ። ያኛው ሰው ማለት በራሱ አምኗል ማለት ነው። በራሱ ያመነን ሰው ደግሞ ማወዳደር
እኔ ማንንም ሰው አልፈልግም። ስለዚህ ከእንትናና እንትና ይባል ነገር ማቹርድ ነው እያራስ አይ እንደዛ ሳይሆን የኔ ሀሳብ አሁን እኔ ያው ዘፋኝ ምናምን አይደለም፣ ግን ፐርሰናሊ ይሄ ዘፋኝ ይመቸኛል ስፔሻሊ የምትለው ነገር አለ እንጂ እንትና ይለያያል ወይ ጥበበኛና እንደኛ ኦርዲነሪ ሰው ይለያያል። ኦርዲነሪ ራስ ማን ጥበበኛ ነው ጽሁፍ የስንዲ እኮ እኔ ቀለም ቀባሽና እንግዲህ አንዱ እንደዚህ ነው ያው አይ ኤግዛክትሊ ልክ አሁን እየው መኮንን ሌላ ዘፋኝ አሁን በጣም አሪፍ እኮ ማጥራት ይቻላል። አሁን እንዳልኩሽ ሁሉም ስማርት ናቸው። ከዛ እንዳልኩሽ ደግሞ ከዘፋኞች ደግሞ ትንሽ በሀሳብ ደረጃ ከፍ እንልና ዝም ብሎ ካሸሸ ገዳሚዎቹ ደግሞ የሰው ልጅ ትንሽ ነቃ ካረጉት ከዛ ደግሞ በዜማ የሰው ልጅ ልብ ደግሞ ቀርጸው አስቴር ነጥላውን ምናምን ብልሽ እነሱ ደግሞ የራሳቸው አስተዋጽኦ አላቸው። በጀነሬሽን ስንመጣ የዚህን ጀነሬሽን ሙዚቃ ሰማለ ማለት ዘፋኝ ነኝ ብለው ራሳቸውን የሚጠሩት መርጣ ሙዚቃ ካሉ ካመኑ ማንንም ሰው ያመነ ሁሉ ዘፋኝ ነው። እኔ ስም አልጠራም ብዬ ነው ጊዜ ያወርድሻል። አሁን እኛ ብንንቃቸው ጊዜና ሰዓቱ አሁን ይሄን ነገር አውቀውበት ከሰሩ ይመቻቸው። ምክንያቱም አውቀውታል፣ ምንም ማድረግ አይቻልም። የሆነ ሰዓት ላይ ያንሽ ሞመንት ላይ አውቆ መገኘት ነው ትልቁ ነገር አይደል? ስለዚህ ግን አይረብሽም ማለት ይቀርታል። አሁን አንዳንዱ በጣም ችሎታ ኖሮት ቤት ውስጥ ጓዳ ውስጥ ተደብቆ ምንም ነገር ደግሞ አይችል ጫፍ ነክቶ ስታይ ያናድደኛል። ግን ከመናደድ አልፎ ቤት ውስጥ የተደበቁትን ሰዎች አሁን ሙዚቃ ስቱዲዮ አለኝ አቀናብራለሁ እና ከ40 ምናምን በላይ ልጆች አሉኝ እየመጡ እኔ ጋር እየሰሩ ያሉ ሰዎች እና ፍላጎት አይቼባቸው ችሎታ ካላየሁባቸው በዴዲኬሽን ለመቀየር እሞክራለሁ። ሁል ጊዜ በሆነ ነገር ከመናደድ እኔ የፈጠርኳቸው አሁን ምናልባት ሲወጡና እኔን ስም እየጠሩ ደግሞ በጣም የሚያመሰግኑ ሰዎች አሉ። ስለዚህ እኔ መቀየር ነው ያለብኝ። ያን ነገር እየቀየርኩት እሄዳለሁ። እነዛ ሰዎች ደግሞ ባገኙት እድል ደግሞ ጥሩ ነገር አድርገው ወደ ሌላ ስም አንድ ቀን ይቀየራሉ። የሰው ልጅ እንዳልኩ ቢሞክርም በማንም አልናደድም፣ አብዝቼም በማንም አልደሰትም። ዝናን ማግኘት እድል ነው ብለህ ታስባለህ? ድሮ እንዳልኩሽ እድል ነው እንጂ ከእድል ሳይሆን ልፋትም ሁሉም ይለያያል። መጨረሻ ላይ የምትገኝ ነገር ትኖራለች። የምትወጪበት ገመድ ነው የሚወስነው እንጂ በማንኛውም በሆነ መንገድ ወጥተሽ ልታገኛት ትችያለሽ። ግን እንዳልኩሽ አወጣጥሽ እና አወራረድሽ አሁን ቀላል እንጂ እንዳልኩ አወራረድ ነው እንጂ አሁን በጣም ብዙ ሰርቶ ማይታወቅ ሰው አለ። በጣም ቆንጆ ነገር ሰርቶ ያው ተማይል ሰው አለ። ግን ዝም ብሎ ምንም ኮንሴፕት የሌለው ነገር ሰርቶ ወደ ላይ ከፍ የሚል ሰው አለ። እንዳልከው ነው ፋይናሊ ጊዜ ፈቷል። ትንሹ ነገር ጊዜ ፈቷል እንዳልኩሽ ቶሎ ከወጣሽ ቶሎ ለመውለድ ቀስ ብለሽ ከወጣሽ ደግሞ ቀስ ብለሽ መውለድ ራሱ ነው። ስትወጪ እንደዚህ አይነት መንገድ ነው ምርጫ ይሰጥሻል። በዚህ በኩል ላፍጥኜ ላስኪድሽ ይልሻል ወይ ደግሞ ቀስ ብዬ ላጣሽ። እሱ እንዳንቺ ምርጫ ነው። ምክንያቱም የሆነ ወረት የሌለው ነገር ይሻላል። ምንም ነገር ሰራሽ እንጂ የሆነ ነገር ትልቅ ከባድም መጥፎ ነገር ሰርቼ ስሜ ለአንድ ሳምንት ሌላ እንዲነዛ ማድረግ እችላለሁ። ግን ዋናው እንዳልኩሽ ወረት የሚባለው ከወረት ነፃ የሆነ ሁሉ ነገር ከወረት ነፃ ሲሆን አሪፍ ነው። የሚበረክተው ነገር ሲሆን አሪፍ ነው። ዝና ምንድን ነው ጥቅሙ እና ምንድን ነው የሚጎዳው? አሁን እንግዲህ ግምጋሜ ምንድነው ብለህ ጭንቅላት ያስፈልገዋል ያን ነገር ለመሸከምና ባላንስ ለማድረግ እንዳልኩ ትክክል። ጭንቅላት የሚባለው ነገር መጀመሪያ ሁሉም ጋር ከሌለ ታለንትም ቢኖር አይጠቅምም። ልጅም ቢመጣ ችግር ነው የሚሆነው። የሆነ ነገርም ዝናም ቢመጣ ችግር ነው የሚሆነው። ስለዚህ መጀመሪያ ሁሉም ነገር ትተህ ውስጥ ያለህን ነገር መፈተሽ አለብህ። ከዛ ያለ ነገር መታየት ካለበት በዝናው ሰው በመርዳት ወደ ሌላ ነገር ትጠቀምበታለህ። እንዳልኩ የሰው ልጅ መጀመሪያ ዝናውንም እንተው፣ ገንዘቡንም እንተው፣ ልጁንም እንተው፣ ግን መጀመሪያ ራሳችንን ያወቅንበት ሜንታሊቲ ያለን ወይ ሀብቱ ከዛ ይጀምራል። ከዛ ገንዘቡ በጣም ያን ነገር ስንመነዝረው የሚመነዘረው ነገር እኮ እዚህ ውስጥ ነው ያለው። ልክ ያን ነገር ስትል በምን እንደምታባዛው በዜሮ ካባዛው ተመልሶ ዜሮ ይሆናል። በ10 ካባዛው ሁሌ ቁጭ ስትል ዜሮን ዝም ብለህ ትሰበስባለህ። ከዛ ዝና ማለት አንድ ቁጥር ናት። ያቺ አንድ ስትመጣ ከፊት ካስቀመጥካት ያ 9 ዜሮ ካለ 1 ቢሊዮን ይሆንልሃል ማለት ነው። 6 ዜሮ ካለ ግን ዜሮን ሰብስበህ ዝና አንድ ስትመጣልህ ከኋላ ደግሞ ካረካት 0 ብሎ ጭራሽ ወደ ኋላ ደግሞ መልሶ ይጎትታል። ስለዚህ ያቺ ዝና አንድ ቁጥር እንደምትሉት አያትና ለምንም ነገር ጥበብ ያስፈልገዋል። ቴዲያፍሮ ከዝናው በላይ ዝናውን ሃንድል ያደረገበት ወይ ነው የሚበልጠው አይደል? እንደሱ ፐርሰናሊቲም አለ ማንነትም አለ። የምታከፋፊው ዝናሽንም እንዳልኩሽ ደግሞ ለጥሩ ነገር ማከፋፈል። ቴዲያፍሮን ከሱ በላይ ብዙ ነገር መስራት ሊጠበቅበት ይችላል። አሁንም ካለው አንፃር ብዙ ዘፋኞች በቴዲ አፍሮ ስም ቢወጡ ደስ ይለኛል። ምክንያቱም ሪከርድ ካምፓኒ ኖሮት ውጭ ሀገር እንደዛ ነው የሚያደርጉት። ሰው የራሱን ቢዝነስ ያውቀዋል። ግን ደግሞ በሱ ስም ደግሞ ቢያንስ ነፍሳቸው ሰው ሆዱ ሲራብ ብቻ ሳይሆን ጥበብንም ተርቦ በጣም ሲቸገር በእንደዛም ሌቭል ላይ መድረስ ያስፈልጋል። አሪፍም ነው ያለበት ነገር አሪፍ ስለሆነ ፐርሰናሊቲም ይወስነው። ፐርሰናሊቲና ጭንቅላት ከዛ ሌላው ሲደመርበት እንዴት ነው አሁን ያን ጭንቅላት ያን ፐርሰናሊቲ
የሚገነቡት? መጀመሪያ ምንም የሚባለውን ነገር ከራስህ ሁሉን ነገር ከራሴ ነው መማረው ብለህ ስትጀምር ከራስ ማለት ከራስ ስህተት ነው። አንዴ ሞክሬው ስሳታት ሳይሆን ሁሉ ነገር መጀመሪያ ከራስ ይጀምራል። መልስ ያልተሰጠ ነገር እኔ ማን ነኝ? እኔ ምንድነው? አሁን ስለ ሙዚቃ እኔ ከራሴ መማር ከሆነ አንተ ስቱዲዮ ለምን እመጣለሁ ታዲያ? ያን ነገር ማድረግ ስላልቻልክ ነው። መጀመሪያ የሆነ ነገርን መጀመሪያ ከሆነ ሰው ነው ልማር የምችለው። ከራሴ ሁሉን ነገር ከራሴ እማራለሁ ብዬ አላስብም። እኔ እንደዛ ብለህ ስላልተሰማታስብ ላታገኘው ትችላለህ። ከራሴ እሺ፣ ለምሳሌ እኔ ሙዚቃውን ልማር ብዬ ስለዚህ ከራሴ መማር እችላለሁ ማለት ነው። የሆነ ስቱዲዮ የሆነ ትምህርት ቤት እስክታገኝማ ሰርች ማድረግ ባለበት ቦታ ወጥተህ ትፈልጋለህ። አሁን እኔ ትምህርት ልማር ብፈልግ ማወቅ የፈለኩት የትም ጉድጓድ ቆፍሬ አውቀዋለሁ። ከራስህ ስልህ እኮ እንደሚያስፈልግህ ካወቅህ የትም ብለህ ታመጣዋለህ። ትልቁ ነገር ምንድነው? ቆፍረህም ታመጣዋለህ። ሰው ጋር መሄድ ታጠይቅ። ግን ያ ነገር መጀመሪያ እንደሚያስፈልግህ ማመን አለብህ ስታምን። ስለዚህ ምን ያስፈልገኛል የሚለውን ስታምን መሮጥ ትጀምራለህ። ስትሮጥ ደግሞ የተማርከውን ነገር ሰብስበህ ደግሞ ዲግ አድርገህ በሱ ደግሞ ሪሰርች ስትሰራ ደግሞ ሞር ቢልድ እያደረግከው ትመጣለህ ማለት ነው። እኔ ልጠይቅ በጣም እያወራው መሰለኝ። እኔ እንዴት ነው ሴቶች ተመችቷቸዋል? እኔ ልቀጥል በጣም እየተሻማው ስለመሰለኝ እኔ የትልቅ ሰው ጨዋታ ሌላ ለመግባት ነው እንጂ እኔ እጠይቃለሁ እየተሻማው ስለመሰለኝ ነው። በሶሻል ሚዲያ ነው ያዩት ብለህ ነበር አንተ እና ሶሻል ሚዲያን እንዴት ታየዋለህ? አሁን ያለንበትን ነገር ለመጠቀሚያ ማግኒፋየር ነው ማለት ነው ሶሻል ሚዲያ። እንዴት እንጠቀመው? እናንተ እንዴት እየተጠቀማችሁት ነው? አሁን ሶሻል ሚዲያ አይደለም ትልቁ ነገር፣ ያለው ጭንቅላት ነው የሚጎላው ነገር ነው ትልቁ። ይረቃልኩ ይችላል ወደ ጭንቅላት እንዳልኩ ሶሻል ሚዲያ እንዴት እንጠቀመው? ሶሻል ሚዲያ ሳህን ነው ምግብ ማቅረቢያ ሳህን ነው። ሶሻል ሚዲያ እናቀርብበት ነው እኮ ሳህኑን አንተ ይሰጣል እንግዲህ ከዛ በኋላ ሰርተህ የምታቀርበው። ኦኬ አንተ እሺ እንዴት መጠቀም አለባቸው ትላለህ? አንተ አባባሌ ገብቷል? አሁን እንዲህ ሳህኑ እንዴት መጠቀም አለባቸው አይባልም። ምግቡ ላይ ነው ማውራት ያለብን። አሁን እሺ ምግቡ ላይ ነው በቃ ምግቡ ደግሞ ሰው እንዲበላል የሚጣፍጥ ነገር መሆን አለበት። ራስ ያመንክበት ነገር መሆን አለበት። መጥፎ ነገር ጥያቄ አልተግባባን። ምን አይነት ኮንቴንት መቅረብ አለበት? እሺ ምን አይነት የለበትም ትላለህ? ሁሉም ነገር ሶሻል ሚዲያ ላይ መውጣት አለበት ትላለህ? ስለታየ ቪው ስላለው ላይክ ስለተደረገ እንጀራ ከሆነስ ቀለዳል እንዴ? እንጀራቸው ከሆነስ ቀደም ብያለሁ። ወደ ተመለስ የራሳችንን ነገር አሁን እዛ ላይ ሜክ ሹር ማድረግ ያለብን የምንለቀው ነገር ሶሻል ሚዲያ ላይ የራሳችንን ነገር ነው። እኔ ሶሻል ሚዲያ ላይ ራፕ እያደረኩ ነው የምለቀው፣ ግጥም እየጻፍኩ ነው የምለቀው፣ ስዕል እየሳልኩ ነው የምለቀው። ግን ሰው የሰራው እንዳልሆነ ራሴ እርግጠኛ መሆን እፈልጋለሁ። እዛ ላይ ወጥቼ ስለሌላ ነገር እያወራው እንዳልሆነ ማየት እፈልጋለሁ። ትልቁ ነገር ያ ከሆነ ሁሉም ሰው ራሱን ከዛ ቫይራል እኮ የሚወጣው በመተማመን በራስ በደጋግመህ በመሞከር ነው። ግን እንዳልኩ የሰው ነገር አውርቼ ቫይራል መውጣት ለኔ ትልቅ ነገር አይደለም። እንትና እኮ እንዲሆነ ምናምን ብለህ ስላወራ ሳይሆን በቃ የራስን ነገር የፈጠርከው ነገር ሲሆን ያ እድል ነው። ሶሻል ሚዲያ በጣም የሚጠቀመው ሰው ሌላ ሰው ደግሞ ስላዝረከረከው ሁሉም ሰው መጠቀም አለበት ብላም ሳይሆን በቃ መጀመሪያ ምንም ባይታይልህ ራሱ የራስ መሆን እስኪያረካህ ድረስ በራስ መንገድ ራስ አይረብሽም ሳይታይ ሲቀር ራሴ ነው። ለምን ይረብሸኛል? ያው እንዳልኩ እንኳን ሳይሰሙ የቀሩ በጣም ብዙ ሙዚቃዎች አሉ እኮ። ግን ዋናው ትልቁ ስህተቴ ነው መፍጠሬና ለመፍጠሬ ነው። ሳልፈጥረው ባልፍ ኖር ይቆጨኛል። ያን ነገር ኖርኩም ቲክቶከር አይደለም 100 ሺህ ፎሎወር አለ ቲክቶከር ነው ቲክቶከር አይደለም ስለ ቲክቶክ እንጀራው ቲክቶክን አስበው እንትን የሚል ሰው አይደለም። አንተን ነው ሊረብሽ የሚችል አይደለም እንዴ? እሱ አርቲስት ነው። ሙዚቃውን ቲክቶክ ላይ ሊለቅ ይችላል። ሙዚቃውን ሊያስተዋውቅ ይችላል። ትክክለኛ አርቲስት ስትሆን መፍጠር አለመፍጠር እንጂ መሰማት አለመሰማት አይደለም። አሁን መጽሐፍ ስንት መቀደም እንዳልኩ ስንት ሰው እንዳነበበው አያውቅም። በሽያጭ አይታወቅም። በሽያጭም ቢሆን ገዝተው ያነበበ ሊኖር ይችላል። ሳያነብም ደግሞ ተበድሮ ያነበበ ስለሆነ መገመት ይቻላል። ግን በቃ እርካታ የሚጀምረው ምን ያህል ጊዜ መጠቀም ከጀመርክ? ቲክቶክ ያው ከመጣበት ቦታ የሆነ ሰዓት ላይ የወንዱላ እስካይመስለኝ ድረስ የወንዱላ አይመስለኝም የሆነ ሰዓት ላይ እንደዛ ይባል ነበር። ቲክቶክ ፈጽሜ ጾታ አይፈቅድልኝ ምን ነበር። ከዚያ እነሱ ልጅ ጾታን ቀየርክ ወይስ ሀሳብን ቀየርክ? ያስደስታል። ስለምንድያለኝ ደንግጬ ነው። ከዛ ያው ኮሮና ሰሞን ሁሉም ሰው ቁጭ ስንል እኛም ጀመርን። ግን እንደዛም ሰዓት ላይ ሌቶኝበት በልጅ ምክንያት ነው። ቲክቶክ አንድ ቀን እንዲህ እየደብሮኝ የሰራሁት ቪዲዮ ነው ላይፌን የቀየረው። ጠዋት 1.6 ሚሊዮን ሰው አይተሰደሽ ፈልጌው ሳይሆን አንዳንዴ አጋጣሚውን ማጥላላት ደግሞ አልችልም። ሶሻል ሚዲያ ድል ይፈልጋል ሳይሆን በቃ ኮምፒውተር ተበላሽቶብኝ ጭራሽ በጣም በሚያናድ ሁኔታ ውስጥ በቃ በስልኬ ስሰራ በእርጋታ ሌላ ነገር ሆነ። በዛ ባገኘሁት ቪዲዮ ሌላ ኮምፒውተር ገዝቼ መጣሁ። በቃ በዚህ ቅጽበት ላይፍ ተቀየረ። ላይፍ እኔ ብዙ ትዕግስት ያስተማሩኝ ብዙ ሞመንቶች አሉ። እስቲ እናውራበት ነገር ልንገርህ። የሆነ ሰዓት በቃ ወጣት በነበረ ሰዓት በጋለ ሰዓት ክለብ ውስጥ
እንሄድና ልክ በሩን ስከፍት ሰከናል ሁላችንም። እሺ በሩን ክፍት ሳደርግ የሆነ አንድ ባለሀብት በበር መታሁት። እሺ ከዛ ሰደበኝ፣ የሚደብር ስድብ ሰደበኝ። ከዛ ጓደኞቼም በቃ ሬዲ ናቸው ያንን ነገር ሜስዳፍ ለማድረግ ለእኔ ብለው ብዙ ነገር ለማድረግ። ግን በዛች ሰዓት እንዳልኩ ጥበብ የሚባለው ነገር ዘፈን መስራት ምናምን ሳይሆን ሲሰድበኝ ማንን ነው ምናምን ብዬ ስወርድ አንተን ምናምን አለኝ። ወይ ያረጋገጠልኝ አሁንም በቃ ወደ ሌላ ነገር ልሄድ ነው ምናምን ብዬ እኔ ነው እንደ ሌላ ሰው ቢሆን ነው ምናምን ምን ላድርግ ከዛ ሰዓት ታዲያ ምን ላድርግ በቃ መቀየር ነው ያለብኝ። እኔ ነው እንደ ሌላ ሰው ቢሆን ነው መጥቶ ስቆ ከፍ ገጭቶ ይገባ። ከዛ ምን ተማርኩኝ? ገብተን ውስጥ መስተናገዳችንን ቀጠልን፣ ጠጣን ምናምን ሂሳብ ልንከፍል ስንል ተከፍሏል ተባለ። ጥበብ ማለት ምን እንደሆነ የዛኔ በጣላ ጓደኞቼንም አደባድቤ እኔም አሁን ደግሞ ሰውየው ጋርድም አለው በቃ አልቆልም ነበር። ግን በዛች ሰዓት የመቀየር ጥበብ የሚባለው ነገር ገባኝ። ሰው አንተን ሲሰድብል ትናደድ ይገባል። ሌላ ሰው ቢሆን ኖሮ ምናምን ስለው ሳቃልና ሄደው ጭራሽ በዛ ምክንያት ሂሳቡ ላ ተዘግቶ ሂሳብ እንደውም ልንከፍል ሰብስቤ ነበረ። እኔ ተከፍሏል ሲባል ኦኬ ትዕግስቴ ገንዘብ ይገኝበታል በዛች ጥበብ። ስለዚህ በእንደዚህ አይነት ብዙ ሞመንቶች አልፌያለሁ። ከብዙ ነገሮች አንዳንዴ በቃ እኛ እዚህ ጋር ማን ይጠብቀኛል ብለን ሳናስብ መሀል ገብቶ የሚጋርድልን ብዙ ነገር በአይን አይቼዋለሁ። ሎው ኦፍ አትራክሽን ብትለኝ በቃ ልቤ በጣም ምስኪን ከሆነ ማንም ነገር የፈለገ ቢመጣ ሊወጋኝ እንዳላረገ ስላየሁት በቃ ያችን ጥበብን በትንፋሽ እያስታደድኩ መኖር ለእኔ ትልቁ ነገር እንጂ ተሰማ አልተሰማው ታየ አልታየ እኔ ጠዋት ስነሳ ፈጠርኩ አልፈጠርኩም ነው የራሴ ትግል። አዲስ ማንም ያልሰራው ነገር ዘፈን ሰርቻለሁ ወይ ስዕል ሰርቻለሁ። ጋብዛችሁና ቤቴንም ታዩታላችሁ። ወላሂ ብሎግ እንሰራለን እንመጣለን። ወላሂ እየሰከስኩ አይደለም በስራስ ብሎግ እንሰራለን። ሀብት ምን እንደሆነ በደንብ አንደርስታንድ ታደርጋለህ። ሶፋ ራሴ በገንዘብ ቢኖረኝ ሶፋንም የምገዛው ቤት ነው የምሰራው። ቤት ደግሞ በምፈልገው በራሴ ጭንቅላት የምወደውን አይነት ሰርቻለሁ። ሞር ግብርናው ተፈጥሮ ነው ለእኔ የሚያስደስተኝ። ስለ የተፈጥሮ ኤነርጂ ብዙ ነገር ገብቶኛል። ስለዚህ መሬት አንድ ነገር ሰጥታት ብዙ አድርጎ የሚሰጥ ዓለም ላይ የለም። 1 ብር ሰጥተው 100 ብር የሚሰጥ አለ የለም። መሬት ግን 1 ዘር ብትሰጣት 100 ዘር ትሰጣለች። ስለዚህ ለምን ወደ ሌላ ጋር ጣበቃለሁ? ወደዛ ከተጣበቂ ከመሬት ማገኘው ነገር እንዲበዛልኝ ነው እንጂ ምንጭ ስለመጠጣቱና ስላለመጠጣቱ አይጨንቀውም። ታየ አልታየ ሳይሆን የሆነ ሰዓት ላይ ሲበቃ አርቲስት ሆነ ምንጭ ትሆናል። ሰው ሃይላንድ ስለለመደ ምንጩ ጋር ላይመጣ ይችላል። ምንጭ መፍሰሱን አያውቀውም። ሰው ጠጣው አልጠጣው ግን አያገባውም። ይቅርታ ወደኋላ ልመልስና እንመላለሳለን። እሺ እንዳሳስብሽ ወደዛ ነው የምንለው። ክሩ አሁን ላይ ምን ደረጃ ላይ ደረሰ? ወይስ የዛኔ ትብለው ብሬን ቫይራል ከወጣ በኋላ ተጠፋፋችሁ ወይስ እስካሁን ቲሙ አለ? ሁሉም አጋጣሚ አሁን የዛኔ አርት ለራስሽ መንገድ ትሮጭና ከልቡ አርት የሚወድ ሰው እዛው ጋር ስታክ አድርጎ ይቀራል። እኔ ግን ቃሌም ስለነበረ አብዛኞቹ ከሀገር ወጥተዋል ምናምን። አሁን ግን እየተጻጻፍን እየተደዋወልን እኔም ውጭ ሀገር ስሄድ ሚጣንሳ ተገናኘን። አንደኛውን ግሩፕ አገኘሁት፣ አብረን መስራት ጀመርን። አሁን ፋይል እየተላላክን ከእንደገና እንዲሁም እኛ በጆኒ ራጋ 20 ዓመት በፊት ነበር እኛም ላይፍ እንዳልኩሽ 24 ዓመት ነው። ስለዚህ ሉሲ ቦይዝ በሚል በግሩፕ ውስጥ እንዲሁም ይሄ ፓፑ ላይ በጣም ታሪክ አለን። እኛም ከነዚህ አብረን ከልጅ ሚካኤል ጋር ምናምን እሪ ብለን ስላላወጣ ነው እንጂ የሆነ ሩቲን ውስጥ ነበርበትና አሁን ድሉን ስላላገኘ ነው። ስለ አንደኝነትና ስለ ሁለተኝነት ሳይሆን ስለ ውድድሩን ወደኋላ የተራመዱ መጀመሪያ ያለው ገብቷል። ሁሉም ሰው ወደ አንደኝነት ሲሮጥ አንተ ወደኋላ እየሄድክ ይሳካል ህይወት ሊኖር ይችላልና በዛ መንገድ መተን አሁን እየሰራን ያለው የተገናኘን ከ2 ከ3 ጋር ተገናኝተን እየሰራን ነው። አይ በጣም ደስ ይላል። አሁን ያለበት የትዳር ሁኔታ እንዴት ነው? አንተ አታገባም ከዚህ በኋላ? እንዴት ነው አላገባም? ነገርና አንተ ነገርና ጃል አገባለሁ። ጓደኛም አለኝ አገባለሁ። የህይወት አንዱ ምዕራፍ ስለሆነ አይቀርም። ክርስቲኒ እንዴት ነው? ወንድም እህት ይምጣልኝ እያለች አይደል? እንዴት ነው የእሱ ሀሳብ? እስቲ አይ እንዳልኩሽ አሁን ይመጣል በተራ እያለ አሁን የልጅ ፓወር ገብቶኛል። ልጅ እንዴት በጭንቅላት አሳድገው ለገንዘብ ሳይሆን ለሀገር ማስደረግ የሚቻልበት ወላጅ አሁን ልጁን ሲያሳድግ ለራሱ እንድትጦረው ሳይሆን ሀገር ታስጠራለች። እኛም እንዲህ የተባልን ነው ሀገር ያስጠራል እየተባልን ነው። እና ምናልባት የተሰጠው ቴንሽን ገና ስለሆነ ቀስ እያለ እያበበ ይመጣል እንጂ ወደፊት በቃ እንደዚህ እየተወለዱ በጥበብ በማንነት በህሊና ከዚህ አሁን አዲስ ልጅ ስወልድ እኔ ምንም ያልተበረዘ የሆነ ማህበረሰብ አካል እንዳገኘው ነው ማስበው። ገብቷል። ስለዚህ ያን ነገር በምፈልገው መንገድ ሼፕ ስለማረከው ብዙ ከዚህ በኋላ እየተወለዱ እንደዛ ነገሮችን እንዲሆኑ የመጀመሪያው ነው የሚከብደው። አንድ ያለ የመጀመሪያው ነው የከበደው ግን ለውጥ ስላየሁበት አሁን ከክርስቲና እናት ማለት ነው
አሁን ሁለተኛ የምታገባት ሴት ምንድን ነው የምታሻሽለው ከዛኛው ከመጀመሪያው? አንተ መጀመሪያ የተፋረሰበት ምክንያት ይሄ ነው የምትለው፣ አሁን ደግሞ እንዳይፋረስ ማረገው ነገር የምትለው ምንድን ነው? በቃ በጭንቅላት ማመን፣ በትንፋሽ ሰው በቀኝ የሚል ሰው መቀበል። አንዳንዴ ኦኬ እሺ፣ ከዛኛው ወገን ያጣው ነገር ምንድን ነው? ማይሆን ያራዳልሽ ማይሆን ከሆነ ተው በለኝ። እሺ አረችን ጥበብ አድርጌ እስታ ሊባርካ ቸኮልኩኝ፣ ቀስ በል በለኝ። እሺ እንቀጥል፣ ንገረኝ። ያኛው ከዛኛው ያጣውና እዚህኛው ላይ እንዳይደገም አንተም ራስን ያሻሻልከው ከዛኛውም ወገን ይሄ ነገር ቢኖር ያልከው ምንድን ነው? ያሻሻልኩት ሳይሆን ጸናሁኝ። ምክንያቱም በዛ ነገር የባሰ የሆነ ሰው እንደማይፈልገው ሳቅ እንድጸና ሆንኩኝ። አሁን በተፈጥሮ ማመን፣ የፈጣሪን ጸጋ ማመን፣ ይሄ እኮ የእምነት ጉለት እንዳይሆን እነሱም ትክክል ናቸው ብያለሁ። ግን ቢያንስ በጸጋ ለውጥ ማምጥቼ ስላየሁት በዛም ስለጸናው ያንን ነገር በተፈጥሮ ማመኔን፣ በራስ ማመኔን፣ በሰውነት ማመኔን እና ከሃይማኖትም ከምን በፊት ብዙ ነገር ወደፊት ለፊት ገብቼ ሳስብ የገባኝ ነገር ሰው መሆንና ትንፋሽ መሆን ነው። ገብቶሃል? ሌላ ነገር አይደለም። ስለዚህ ወርጄ ስለምንም ነገር ማሰብ አልፈልግም። ቢርበኝ እዚህ ጋር ምግብ ላመጣ አሮጡ ፈጣሪ እንደው አምጥቶ እንደሚመግበኝ አምናለሁ። ብዙ ሰው ግን በዛ ፈጣሪ ለወፎች ምግብ ያዘጋጃል፣ ግን ጎጆአቸው ድረስ አያመጣም። ቢያንስ ነው ሎው አትራክሽን ቤት ቁጭ ባልክበት መጥቶ ያስቀምጥልሃል። እንደዛ አጋጥሞኛል። እንዳልኩ በምሳሌ ነው የኖርኩት ማለት በቃ እስቲ ምንድነው አሁን እኔ ፍርሃት የሚባለውን ነገር ራሱ መጋፈጥ አሁን ጀስት በቪዲዮ አድርገህ ከአንበሳ ጋር ብታጋፍጠኝ ምንም ሳይመስለኝ ይሄዳል። ምክንያቱም በበላ እንኳን አንበሳው ሮቦት ነው ብዬ ነው ማምነው እንጂ እኔ ፈርቼ ነው ብዬ አላምንም። ፈጣሪ ሁሉም ነገር በሚፈልገው ባላንስ ነው የሚያደርገው። ስለዚህ እኔ ግን ፈርቼ በዛች ሰዓት ያቺን ሞመንት ፈጣሪ አለመኖሩን መካድ አልፈልግም። እሱን ነው ራሴን ያለማመድኩት፣ አለመፍራት፣ ሆድን ማሸነፍ ምናምን። በቃ ተፈጥሮ ለማሸነፍ እኮ ዝም ብዬ ሳወራ ሳልታገል አይደለም። ሆዴ ጠላቴ እንደሆነ አውቃለሁ። ግን እሱን ለማሸነፍ 3 ቀንም 4 ቀንም ዝም ቁጭ እያልኩኝ ሳሸንፈው ግን በቃ የሆነ ሰውን ሊያበላኝ የሚመጣ ሰው ከጎኔ ይመጣል። በምንም ብቻዬን በሆንኩበት ቅስፈት ውስጥ በቃ አልፈልግም ባልኩበት ሰዓት ከጎኔ ፈጣሪ ሰው ይልክልኛል። ያን ነገር ስላየሁኝ ፍርሃትንም መጋፈጥ እፈልጋለሁ፣ ረሃብንም መጋፈጥ እፈልጋለሁ። አይመጣም ብለህ ሂድ የምትለው ሂድና ፈልግ የምትለው አባባል ሌላው ሰው የቆጠበው ነገር ነው። አሁን አጭር ምሳሌ ልንገርህ። ጫካ ውስጥ 30 አንበሳና 3000 ጎሽ ነው በተፈጥሮ ቢኖር ባላንስ ነው አይደል? ከዛ 30 አንበሶች ሲወጡ 3000 ጎሾች አሉ፣ የሚፈልጉትን በልተው ይገባሉ። ግን አንዱ አንበሳ ተነስቶ 1000 ጎሽ ነው ላስቀምጠው ባንኮ የሆነ ቦታ ላስቀምጠው ቢል 29ኞቹ አንበሶች ሲወጡ ያጥራል አየሩ። ሁሉም አንዳንድ ሺህ ቢያስቀምጡ ሲወጡ 10 የቀሩት እንኳን ሲወጡ ምንም አያገኙም ማለት ነው። ስለዚህ የሚያጠራቅሙት ሰዎች ናቸው የነዚህን ስራ የሚያበዙባቸው። ሁሉም ፈጣሪ ባላንስ ያደረገው ነገር አለ መንገድ ላይ ተበትነው ለሁሉም የሚደርሰው ድርሻ አለ። ግን እኛ ስንቆጥበው ወደ ራሳችን ስናደርገው ከሰው እንነሳዋለን። እና ሰው ታገል የሚልህ ያንን ፓርት ነው። ያኛው ሰው የቆጠበውን ፓርት አንተ ሄድና ታገል ሩጥ ይላል። ለምንድን ነው የሰው ልጅ የሚቆጠበው? ይሄ ኃጢአት ነው። ይሄ ነው የተጀመረች ሲስተም ናት ያበላሸችው። በዛ የዕለት እንጀራ ነገ ስጠኝ ቢለው እምነት ስለቀነሰ ነው፣ መተማመን ስላቆመ ነው የሚቆጠበው። ከቆጠብክ ደግሞ ፈጣሪ የቆጠብከው ይድረስልህ ብሎ ሊርቅህ ይችላል። አንድ ሳንቲም ስታስቀምጥ በዛሽ ፍጥነት ይልቅ በዛሽ ትይዩ እምነት ካንተ ፈጣሪ የሚጠብቅ አካል ካንተ ይልቃል። ስለዚህ ብዙ ከቆጠብክ የራከውን ምን ያህል ከፈጣሪ እንደራክ በባንክ አካውንት ልነግር እችላለሁ ማለት ነው። ስለዚህ እምነት አያስፈልግም። በቃ የሆነ ነገር ስራበት ሳይሆን በት ነው። ጀስት እኔ ያለኝን ገንዘብ እናቴ እንደዛ አድርጋኝ ይዤ ወጥቼ 10 ሺህ ብር 20 ሺህ ብር ይዤ ወጥቼ በፈጣሪ ወይ በቃ የቸገረው ሰው ሳይሆን ለማውራት ምናምን ሳይሆን ሆስፒታል በር ጋር ሄጄ እቆማለሁ ምናምን። እናቴ አሁን ትናደድብኛለች። በቃ አንዳንዴ ፈጣሪ ሰይጣን ሞኝ ሲያደርግህ አውቆ ቸር ያደርግህና በትነህም ደግ ይሆንክ ይመስላል። ግን አይደለም። ትልቁ ነገር የሚያስፈልገውን ሰው እንድታገኝ በቃ እንዳልኩ ገንዘቤን በሙሉ ለነገ ሳላስብ ያን ወጥቼ ዛሬ የሚያስፈልገው ሰው ጋር በትኛው ነው የምገባው። ስለሰራው ስለኖርኩት ስለቀረስኩት ሳይሆን በቃ ለህሊናዬ ያን ነገር ስለምኖር እናቴ ምስክር ሆና ስታወራ እንደዚህ ነው የምታወራው። በቃ የሆነ ሰው ልብስ የሚያስፈልገው ከሆነ ልብስ ወሬ ሰምቼ ከጎን እንደዚህ ትክክለኛ የቸገረውን ሰው ለማግኘት አለብኝ። ሰው ነገሮኝ ምናምን ሳይሆን እንዴ የት ሄዳለሁ ብሎ ሰው መሄጃ የለኝም ከምትለው የሆነ ቦታ በታክሲ ሄጄ ቁጭ ልና የሆነ ቦታ የሆነ ሰው ሰማለሁ። በቃ የሚያስፈልገውን ነገር አድርጌ ይመጣል። ብዙም ኖሮኝ ሳይሆን ግን ያንተ 80 ብር መድኃኒት ገዝታ ህይወት የምታድንበት ጊዜ አለ። ትክክል። እርዳታ ግዴታ የሆነ ቁጥር ሳይሆን አንተ ወጥተህ እስቲ የትም አልሄድም ሳይሆን ወጥተህ እስቲ ሰው ፈልግ ስትፈልግ እንደዛ ስለምኖር ግን ያው ተርፎኝ ሳልሆን ያው በቤተሰብ ምር ቢሆን ጭንቅላቴን አድኜበት እናቴ አንድ ያልባከነ ሰው አትርፋለች ማለት ነው በዚህ ዓለም ውስጥ። ኤግዛክትሊ። ሰው እግዚአብሔር ሲወድ ሰው ነው የሚሰጥ። ላይክ አሁን አንቺ የሆነ ነገር ቢቸግርሽ
መንገድ ላይ ሰው የሚልክልሽ ፈጣሪ ነው። አንቺ ያላሰብሽውን ሰው ነው የሚያመጣልሽ እና ላይክ ኤግዛክትሊ እግዚአብሔር ሲወድ ግን ልፋ ይጣር ምናምን ስራ ገረብ ላይ የተለመደ ቢሆንም ግን መጣሩን የሚያበዙት የሚቆጥቡት ሰዎች ናቸው። ነገሮችን ከመደገፍ እግዚአብሔርን መደገፍ ይሻላል ነው። ይመጣል ብዙ ብልጭታ እንዳልኳቸው እንዳይበዛባቸው ብዬ ነው። ይብዛ ብዙ ብልጭታ ገና ሰዓት አለን። ያው ሜተር ብዙ ብልጭታ ውስጥ ህይወት እንዳለ ፈጣሪ ያሳይቶኛል። የሆነ ሰዓት እኔ በውሃ ሐይቅ ምናምን እወዳለሁ እና እዛው ሄድኩኝና በቃ እዛው ሄጄ ጋር ቁጭ ስለ አንድ ዱርዬ መጥቶ እንደዚህ ላርክሽ ምናምን ላመቻችሽ ምናምን ብሎ ይዞኝ ጉራንጉር ውስጥ ሄደ። እሱን አምኜ ነው የምሄድ። ምን ላርግ ምን ላመቻች ብሎ ስፓት ላለ ቢሆንሽ ተቀመጪበት ስፓት ምናምን ከዛ ይዞኝ ሄዶ ሲያወራኝ ምናምን በቃ ስልኬን አየ ፓወር ባንክ ይዣለሁ ምናምን ከዛ አርቲስት ነሽ ምናምን ከዛ በኋላ በቃ ስልኬን ለካ የወሰደኝ ቦታ ነው የሆነ ነገር ለማድረግ ነው ነገርኩት። እኛ ሀገር አርቲስቶች በእርዳታ እየታከምን ነው እኮ ዝም ብዬ ተፈጥሮ ስለምወድ ዝም ብዬ ወጣ ብዬ ልዝናና ብዬ ነው እንጂ የተለየ ነገር ተርፎኛ አይደለም እያልኩ ጭራሽ እኔ ማለት ነው ልጁ ጭራሽ ሲያወራ እኔ አዝኜለት ቅንድቡ ራሱ ሲገበገብ አሳዝኖኝ እያየሁት ልጅ ከዛ ለምሳሌ እንደዚህ ጩቤ ላይ አውጥቶ ልክ ሊወጋኝ ሲል ሽቦ ቆረጠው። እኔ ምንም በዛ ሰዓት ምን እንደሚያደርግ ራሱ ድራማ ነው የሆነብኝ። በቃ አንደኛ የልቤ ንጹህነት አይቶ ፈጣሪ ከብዙ ነገሮች እንዳልኩ ከቅድሙም ጥል የተረፈኝ ነገር ምናምን ስለዚህ ለምን እፈጋለሁ? ምን አስፈጋኝ? እንዴ ሲነሳ እንዴት የሆነ ሰዓት ማጠሪያ ሽቦ አለ አይደል ቆርጦት ሽንትንሽን አለኝ ጭራሽ ይለኛል። እኔ ያማል ዮቱ ስብሃት ምን ተናንጂ አከመኛ ጭራሽ ሽንትንሽን ነው ተዛዞሪ ቆይሻል ወደዛ ዙር ምናምን ያልኩኝ እኔ በእነሱ ልቃለ ምን ተፈጠረ አላውቅም። በዚህ ታምር ውስጥ እኔ ሸላማን ደስ ይላል አፍርም እንዴ ባለጌ ነው ደግሞ እንዳይመስለኝ ደሞ ይፈስሱታል። እንዴት ሜካፕ ነው ከታ አምጥቶ ነው በጣም ጨንቆኛል። ኪሎ ምናምን መሰል እሺ መጨረሻችሁ ምን ሆነ? ልጅ ወጥቼ አሳክሜው ጤና ጣቢያ ኧረ ዝም በል እውነት። ከዛ በኋላ መድኃኒት መግዣ ብር ምናምን 200 ብር ባለ 9 ብር ልቅምበት ነው ምናምን አለ ዶክተር ራሳ ይዱጣ ምናምን ነው ጋር እንደዚህ አድርጎ ሊዘርፈኝ ነበር። እውነት አለ ይዱጣ ጣውጣውና ገባው ለከፍለለ ስል ጤና መድን አለኝ ኧረ ብሩ ስጠኝ ይለኛል። ከዛ ምን አይነት ሰው ነህ አለኝ። ምን አይነት ሰው ነህ አንተ ምናምን አለኝ። ከዛ እሱን ጥዬ ሂጅ ከዛ ከሄድኩ በኋላ እንዴት አልመጣሁትም ብዬ ቆጬ ማሳከሜ ቆጬ ወንድ ነኝ ያጋጣለ ነገር አድርጌ ከዛ ነገር የሚፈልገኝ ሰው ብፈልግ አጣው። እሰይ የሱን ተፈጥሮን አላልኩም ተፈጥሮ ነው ስለዚህ እንደዛ ሞኝ የሆንኩ መሰለኝ። ሰው እንደዛ ሊያደርገኝ ተሳክሜ ተንከባክቤ ከዛ ነገር ሊፈልጉኝ ምናምን ስረግጣቸው ይቅርታ ይሉኛል ምናምን በቃ ተውኩት ማለት ነው። እና እንደ አይነት ነገሮች ላይ አንዳንዴ ምንም እንዳትፈጋ ምልክቶች ያስፈልጋሉ። ለዚህ ትልልቅ ሰው ሆኖ ሳይሆን አሁን እዚህ ጋር የሆነ ነገር የምትከላከለው ነገር እዚህ ጋር ስንት ነገር ፋይት እየተደረገ እንደሆነ አጣቅም እና እኔ ስፒሪቱን ነው ማምነው። በቃ ጀስት ፎሎ ማድረገው እሱን በቃ ሰው የፈጠረኝን ነገር ትቼ ለራሴ ምን አገባኝ የፈጠረኝ ጨነቅበት እንዳልኩ በዙሪያ አድርጎ አስቀምጦ እስካሁን እንዲቸግረኝ አድርጎኝ አያውቅም። ላጣ ስላገኛለሁ ፈጣሪ እግዚአብሔር ይመስገን። በህይወት ከባድ ጊዜ አሳለፍኩት የምትለው ከባድ ጊዜ ተጫውቱ እኔ እንጃ እኔ ግን ከባድ ጊዜ የሚታለፍ አልመሰለኝም። ግን ያ ነገር ማለፉ ይገርመኛል የምትለው ያው እንደየ ሁሉም በህይወት በጣም ከባድ የምትለው ታይም አለ አላልፈውም ብለህ የምታልፈው ጊዜ አለ እና ያ ጊዜ አለ በህይወት ግን እንደዛ ሲባል አሁን ሁሉም ሰው ያለፈው ጊዜ አለ። እኔ ግን እግዚአብሔር ይመስገን በቃ እኔ ከባድ ነገር ምለው እንዳልኩሽ ነው እውነት እንደዚህ አይነት ያንተ እምነት ልክ ግን እኔ ባይደው አሁን በአንተ እምነት ማመሰው ነኝ። በቃ ምንም 5 ሳንቲም ሳይኖረኝ ቤት ኪራይ ደርሶ አስቤዛ መግዛት ያለብኝ በቃ ጉራሞራን የምትመግበኝ ብዬ በነጋታው ይመጣል ላይክ ኖር ያለው በዚህ ህይወት ግን በዚህ ልክ ሳምነው ደግሞ የሆነ ትልቅ ነገርም ይሰጠኛል ላይክ በዛም ልክ ታምነዋለህ። ፊዚክ ይሄ እንዴ ማቴሪያል የሆነም ነገር ማቴሪያል አያስፈልግም። ማቴሪያል ነገር አልመኘኝ ማቴሪያል የዕለት ብቻ ትልቁ ሀብት ፍላጎትን መቀነስ ራሱ ሀብት ነው። ባይዘው ፍላጎትሽን ከቀነስሽ ራሱ ሀብታም እየሆንሽ ትሄጃለሽ ማለት ነው። ገንዘብ ማጠራቀም ብቻ ሳይሆን ፍላጎትም እየቀነስሽ ስትሄጂ ሀብት ታገኛለሽ። ማቴሪያሊስቲክ ነገር ፈጣሪ እርሱ ያልሰራውን ነገር ከምትጠይቂው እሱ የሰራውን ነገር በራሱ መንገድ አድርጎ አንቺ እምነቱ ብቻ ነው። ወይ በጣም አማኝ ነኝ በጣም ግን አሁን መስዋዕት ሳይኖር ወይ ማርያም እመብርሃን መስዋዕት ሳይኖረኝ ነው እግዚአብሔር ምን ያኖራል ብዬ ከቤት ታዲያ ባለፈው የላኩልሽ ይሄ ሰውዬ እሺ ፖድካስታችን ላይ እመጣለሁ አለኝ ስልሽ አይመጣም ባክሽ ሸቱን ለምን አልሽኝ? እሺ ስሙን ጢጥ አደርገዋለሁ ጆኒ ራጋ እሺ አሁን አይሰማታ ነው ማመንን ሴንስ ነው አይነት አለው እንዴ ቴሌፎን ይመጣል
ላይ ላምነና አይነት አለው አይነት አለው አማኝ ነኝ ስለ በእግዚአብሔር አምናለሁ ነው ፖይንቷ። ምንም ነገር ቢፈጠር እሱን አምናለሁ ማለት ተፈጠረ ይሄ ነገር ወንድም ሁኔታ አራችን ለማለት የፈለገችው እሷ የሆነ ነገር ባጣ ምንም ነገር በሌለበት እግዚአብሔር ያደርግልኛል ብዬ ማስብ ከመሬት ተነስ አሁን የ9 ወር ነፍሰ ጡር ነኝ ብለ ይሆናል እንዴ? ለምን ይማጻፍኩለት? እሺ እመጣለሁ ፕሮግራም ያዙ አይደል? አሳየውሽ ያ ዋቴ ማቃለው የሥራው ባህሪ ነው። ዋቴ አቃለው ገብቷል። ግን እስተሽ እኔ ስቼ ይሆናል እሺ ታረምኩኝ። ግን አይዲያሽ ገብቶኛል። ምንም ነገር በሌለበት መግቦኛል ብዬ ምንም ነገር በሌለበት አምኜው ያ ነገር ኧረ ስሙ ይባረክ። ከስንት ጉዳት ወጥቶኛል። እኔም አሁን እሱ ሲያወራ የታዘብኩት ምንም ነገር አሁን ቀደም አተጠነቀቂም ወይ ምናምን ሲለኝ ስለተጠነቀቁ ስላልተጠነቀቁ አይደለም። ምንድን ነበር አንቺ ያጋጠመሽ? ምንድን ነበር ያጋጠመሽ? ያ ብዙ ነገር አጋጥሞኛል በህይወቴ። አይ በህይወቴ ምንም መጥፎ ነገር ተፈጥሮ ያንን ነገር እሱ እንዳለው መጥፎነቱ ሳይታወቀኝ እዛ ነገር ውስጥ ተገኝቼ እግዚአብሔር እንደዚህ አድርጎ አውጥቶኝ ያውቃል እና ካለፈ በኋላ በጣም ሰርፕራይዝ ሆኜ አውቃለሁ። እና ቅድም ሲናገር እሱ ነው የታዘብኩት እና እንዳልኩ ነው። አሁን እኔ ቅድም ያልኩት ነገር ሀፕን ያደረገው በቀን ነው አይደል? 12 ተኩል ላይ ነው አስፋልት ላይ ነው የተዘረፍኩት የተደበደብኩት። ግን ደግሞ መጥቶሽ ግን መምታት ሳይሆን ላይክ ሲጎትቱኝ እንደዚህ እንትን አልኩኝ ወደፊት ጎተቱኝ ባጌ እና ስራኔ ክላይንት ኖሮኝ አምሽቼ ገብቼ እንደዚህ ነገር ሀፕን አድርጎ ያውቅም። ምን ተማርሽ? ያው ምንም ነገር እሱ እንዳለው ነው። እንደዚህ ይሆናል ምናምን ብዬ አሁን ላይ ነገሮችን አልፈራም ማለት እንደዚህ አይነት ነገር ሀፕን አድርጎ ለምን አልፈራሽም ምናምን በተለይ አልፈራም። ምክንያቱም አስበው ምናምን አይደለም ኤክስፔክት ያላረከው ነገር ነው ህይወት ላይ። ስለዚህ እግዚአብሔር ይጠብቀኛል ብለን ምንም ከራሳችን መጠንቀቅ የለብንም ነው አሁን እያወራን ያለነው ሐሳብ እኔ ገብቶኛል። በሱ ባለማመን ሳይሆን የሆነ ፐርሰንት ደግሞ አንቺ የራስሽን ጥንቃቄ ማድረግ አለብሽ። ፈጣሪ ከዚህ ሰዓት ይጠብቀኛል ብዬ ሰዓቱን በነካው እኮ ያቀደኛል። ልንገርህ ደግሞ እግዚአብሔር ማለት አባት ነው፣ ሀቅ ነው፣ አባት ነው። እዚች ጋር አባት አንተ መጫወቻ መስሎ ሰዓቱን ልትነካው ብትሞክር ያስቆምሃል አይደል? እንደሚያቃጥል የሚያውቀው እሱ ነው። አንተ ግን ለምን አልነካውትም ብለህ ታለቅሳለህ። ገብቷል። እግዚአብሔርም ማለት እንደዛ ነው። ይሄ አንተ ይሄ ነገር ይሆነኛል ብለህ የሆነ ነገር ላይ ኦር እንደዚህ ነው የሚሆነው ብለህ አንተ ያሰብከው ነገር አይደለም የሚሆነው ነው። በቃ ኤቭሪቲንግ የሚመጣበት እንትን አለ፣ መጥፎ አጋጣሚ አለ በህይወት። እንደዚህ አይነት ነገር ለበጎ ነው በሚለው ታምኛለሽ አንቺ? አዎ ሊያስተምር ነው ያንን ነገር የሚያመጣው ሊያስተምር ነው። ምክንያቱም አሁን ላይ እኔ ስለተጠነቀቅኩ አይደለም ያ ነገር ይሆናል ያልኩበት ሪዝን ይሄ ሐሳብ ሰዎችን እንዝላል ያደርጋል ነው። እኔ ሐሳብ ደግሞ ምንም ከኔ ምንም የሚጠበቅ ነገር የለም እሱ ይጠብቀኛል እሱ የፈጠረኛል ማለት እሱ የለም እያልኩኝ አይደለም። ግን ከራሳችን የሚጠበቅ የሆነ ቀደም እንዳልኩት ነው። ፈጣሪ ለወፎች ምግብ ያዘጋጃል፣ ግን ጎጆአቸው ድረስ አያመጣም ነው ጨዋታው። የሆነ ራሳችን የሆነ የምንወስደው አክሽን የለም ወይ ነው የኔ ሐሳብ። አይ አሁን እግዚአብሔር ይጠብቀኛል ብለህ ዝም ብለህ በሌሊት አትወጪም። አዎ እኮ የሆነ ነገር ይደረግበታል ያልከው ቦታ ላይ አገባም ታስተውላለህ። ግን ደግሞ አንተ ስላስተዋልክ ይሄ ምንድነው ይባል ኤክስፔክት ስላላረክ አይደለም እንደዚህ አይነት በቃ እንደዚህ አይነት ነገር እኔ አሁን በቀን ያ ነገር ሀፕን አድርጎ በማታ ሰላሙኝ ገብቻለሁ። ብዙ ጊዜያት ይሄ መጥፎ ቦታ ነው የተባለ ቦታ ላይ ገብቼ ምንም ነገር ያልሆንኩት ልጅ ሰው አደባባይ ሰው ባለበት እንደዚህ አይነት ነገር ሀፕን አድርጎብኛል። ሰው ነገሮችን አልፈራም። እግዚአብሔር ከምንም ነገር ያወጣል። ስለ ፍርሃት አውርተህ ነበር ኤላ ቅድም። ምንድን ነው የምትፈራው አንተ? ምንም አልፈራም። ስሙ ይባረክ። እግዚአብሔርን ከመፍራት ውጪ ፈጣሪ በስተቀር ምንም አልፈራም። ምክንያቱም ፍርሃትም ሰይጣን ነው። ተከከለ ትልቅ ሰይጣን ምን ዋና ስሙ እንደሆነ ያወኩኝ እንዴት ፈራለሁ ማለት እኮ ሰይጣን አለብኝ እያልኩ ነው ማለት ነው። ጥርጣሬ ፍርሃት ልብ ውስጥ ይዛል። ቀደም ያልከው ሰው እግዚአብሔርን ተማምነን ምንም የሆነ ነገር ሳናረግ ሳንጠነቀቅ ከቆይን ካለ ሁሉም በእኩል እምነት አምኖ እግዚአብሔርን ቢያምን ምንም ነገር እንደማይፈጠር ዓለም እርግጠኛ የምትሆንበት ሰዓት ያ ነው። ሁሉም ስለማያምን ነው። ሌላም የሚያሰጋ ለምንድን ነው የማያምነው ሰው? በቃ ተበርዘናል ያልኩት እሱን ነው። ተበርዘናል መጥራት ያለብን ምክንያቱም የተቀመጡ ነገሮች አሉ። ከጸሎት ላይ ተቀንሶ ነገን አጠራቅመን ምን ነው እንዲመስለን የተደረጉ ነገሮች አሉ። ትምህርት ውስጥ ያለ ሲስተም አለ፣ አምሮት ውስጥ ያለ ሲስተም አለ፣ ብርቅርቅ ውስጥ ያለ ሲስተም አለ። ስለዚህ ተበርዘናል ያልኩ ለዛ ነው። ምናልባት ነገ ልጅ ስናሳድግ ያለ ፍርሃት
ብናሳድግ ነገሮችን ትንሽም ቢሆን የማስተካከል ተስፋችን የሚኖረው እዛ ላይ ነው እንጂ አሁን ፍርሃት የሌለበት ሰው የለም። የሆነ ነገር ትለው ጃስ ይላል። ግን እንዳልኩህ አሁን ልጄን እንደዚህ እያልኳት እንዳደነግጥ አድርጊያት ነበር። ያወራነው አሁን ነው የሚፈተሸው። እስካሁን ያወራነው ትላለህ። ምን ላይ እንዳቋም የሚያስታውስ የለም። ኮንቲኒቲ ምናልባት ስለ ፍርሃት ላይ ነው። አንጀሌችን ያደረገው ፈርቶ ነው። ስሜታዊ ደቀቂ ለጋራ ደህንነት ነው። ስሜታዊ እንዳለ ነው። እሺ እንቀጥል። ምንም ነገር አልፈራም ብላል። ብዙ ሰው የሚፈራው ሞት ነው። እሱንም አትፈራም ነው? አልፈራም። ሞትን ልክ በጣም እየበሰልክ ስትሄድ ሞትን እያከበርከው እንዲሁም እየፈለከው ትሄዳለህ። ምክንያቱም በምድር የሰራሁት ስራ ነው የሚያስጨንቀኝ። ከዛ በኋላ ጥሩ ከሰራ ሞት እንዳልከው ይሄ ጉዞ ነው። ዓለም እኮ ማለፊያ ናት እንጂ መኖሪያ አይደለችም። ስለዚህ ወደዚህ ደግሞ በሌላ ፎርም ደግሞ ኢነርጂ ያለው ስፕሪቴ የሚቀጥል ስለሚመስለኝ ግን ልጅህን ስለሷ ሞት እኮ የሚያስፈራው እሱ በቃ ጠንክሬያታለሁ እንዳልኩሽ በዛ ቅስፈት ራሱ እንደ ባንተው ምክር እጄ ባንተው አስጨከንከኝ ብሏል ቴዲ አፍሮ። ስለዚህ ሁሉንም ማስቻል ጫንቃቸው ሁሉንም እንዲሸከም ሀዘንንም ማስቻል ነው። እኔ ሁሌ ያለው ሳይሆን ሁሌ የለውንም ደግሞ ልጄም ተምራ ከዛ በኋላ በራሷ ጸንታ በትንሽ እድሜዋ ስላየኋት እኔ ባልኖርም ምንም እንደማትሆን ስተማመንባት ለምን እፈራለሁ ሞት። ስለ ቻይኖቹ የቻይኖቹን እናወራበታለን። ከሱ በፊት ከሞት በኋላ ስላለው ህይወት ምንድን ነው የምታስበው? ኤነርጂ ነው ይቀጥላል። በቃ በሌላ ፎርም ይቀጥላል። ምድር ላይ ምናልባት ስጋ ነበርን፣ ከዛ ደግሞ በሌላ ኤነርጂ ደግሞ ኃይላችን ይቀጥላል። ምክንያቱም ፈጣሪ በጣም ስለማከብረውና ስለማምነው እሱ የፈጠረው ነገር ይጠፋል ብዬ አላስብም። ስለዚህ ይህንም ያህል ፓወር ፈጥሮ በትንሽ ምድር ውስጥ ባለች 90 እና 100 ዓመት ውስጥ ባክና የምታልፍ ነገር ፈጣሪ ይፈጥራል ብዬ ስለማላስብ ሰስቴን ያደርጋል። ፎርሙን አለማወቃችንና ስላልገባን ሌላ ነገር ሊመስለኝ ይችላል እንጂ ኤነርጂውን እንደሚቀጥል አምናለሁ። ስለ ገነትና ገሃነም ምን ታስባለህ? ገነትና ገሃነምም ወደና ገነት ማለት ወደ ላይ ከሆነ ከፍ ነው። ለጭንቅላት ስትኖር ገነት ትኖራለህ። ለሆድህና ለእግርህ ለምናምን ስትኖር ወደ ምድር ከፍ ስላለ ስለዚህ የምትኖረውን እዚሁ መወሰን ትችላለህ። ገነት ማለት ለጭንቅላትና ለልብህ ከኖርክ ወደ ላይ ስለሆነ ገነት ያንተ እንደሆነ ትሞላለህ። ገነትም ገሃነምም እንዳልኩ ከእምነት በፊት ስለሆነ ማስበው በምድር ስራችን ነው። ገነትና ገሃነም እንዳለ ታምናለህ? ያው የምድር ስራችን ነው። በኋላና በፊት ሆነ ተቀያየረ እንጂ የምድር ስራችን ነው። ጥሩ ነገር የምንሰራው እዛ ሄጄ ሳይሆን የምገባው እዚህም ራሱ እያንዳንዷ ሞመንቴ ገነት ውስጥ ሆኜ መኖር እችላለሁ። እዚህም እያንዳንዷ ሞመንቴ ውስጥ ሲኦል ውስጥ ሆኜ መኖር እችላለሁ። ምርጫው ያንተ ነው። ዛሬ ማስተካከል ትችላለህ። ግን እንዳልከው የገሃነሙ እየቀረበ መጣ መሰለኝ። የገነቱ እየራቀ በምድር ላይ ካለው ሲስተም አንጻር ግን እኩል ነው። ልብና ጭንቅላት፣ እግርና ሆድ። ስለዚህ ሰዎችን ፈጣሪ ራሱ ፈጥሮ ሰዎችን ገሃነም ውስጥ እሳት ውስጥ አስገብተው ይቀጣል። በዓለሙ ሲስተም በጣም እየገባ ከሄድክ ፍርዱ ማይዛባ ከሆነ እሱን አላቅም። ግን በጣም ወደ ሲስተሙ እንድትጣበቅ አይፈልግም ፈጣሪ። እንደዚህ ሁለት እሳት ውሃም ያቀርብልሃል። ሁላችንም ወደ እሳቱ ብንሮጥም ግን እሳቱን መልሶ ይወስደዋል። ግን እያሸሸው መጨረሻ ላይ አልላቀቅም ካልክ የእሱ አማራጭ አይመስለኝም። ፈጣሪ ሰጥቶን እሳቱንም ፊት ለፊትም አላደረገውም። ከመውደዱ የተነሳ ደግሞ ሰው ውሃውን ትቶ ወደ እሳቱ ሲመጣም እያራቀው ሄደው ግን ማረቅ እስከሚችልበት በላይ ሲሆን ግን የዛኔ ሰው ሄዶ ተቀጣ እንጂ ፈጣሪ መጥቶ ቀጣ አንልም። ግን አንዳንዴ አንላቀቅም። የኔ ፈለገ እንጣበቅና ከስጋችን አምሮት ጋር ውሃው ይሄ ነው እየተባልን አንመለስም። ስለዚህ ይሄ ትውልድ ተበላሽቷል ማለት በቃ ውሃው ከጎናችን ሆኖ ምኛል ኦልሬዲ እሳቱና እየመረጥን እየገባን እስኪመስል ድረስ ግን ነፍስን ስናከብር ያው እንመለሳለን። በንስሐ የሚመልስ አምላክ ደግሞ የራሱ ጃጅመንት ወይ ይኖራል ብዬ አስባለሁ። አሁን ስለ ቻይኖቹ ጠይቂ ያርሻል እድሉን ልስጥሽ ታለሽ። እድሉን ስለሰጠኝ አመሰግናለሁ ብለሽ ጀምሪ። እሺ አይ አንድ አጋጣሚ ነው። ጥሩ ነበር ጨዋታችን። ለመዝጊያም እንዲሆን አራን ዘገሙ ገና አንድ ስለ ቋንቋ የመመዝጋት ነው። ስለ ቋንቋ ቀደም ስላወራችሁ ነው። ቻይና ድሮ ቀለበት መንገድ አካባቢ ሲሰራ አካባቢ አንድ ልጅ ነበረኛ ሰፈር አካባቢ ነው። ከቻይኖች ጋር ሆኖ መስራት ጀመረ እና ጥሩ ስራ የሚሰራ ምናምን እያበረታቱት ወደ ቢሮ ደረጃ እድገት ምናምን ሰጡት እና ከቻይኖች ጋር ጥሩ ስራ ይዞ መኖር ጀመረ። ከዛ ቻይኖች ሲያወሩ የሆነ ቋንቋ ሲሉ ይሰማል። ከዛ አለቃው ሄዶ እንደዚህ ማለት ምን ማለት ነው ሲለው አለቃው ከስራ አባረረው ልጁን። ምንድን ነበር ቃሉ ትርጉሙ? እሱም ግራ ገባው። እንዴት አንድ ቃል በጠየቅ ከስራ ያባርኛል ምናምን ብሎ አጋጣሚስ ብዙ ሰዎች ቻይኖችን ስለሚተዋወቅ ሴትም ማገኘና እየጠየቃቸው ምናምን ቻይኖች ሲጠይቃቸው ይደበድቡታል። አብረው ከስራ ተባረው እነሱ የሚያመሹበት ቦታ እየሄደ
አብራቸው እየጠጣች አይኖቹ እናንተ እንደዚህ ማለት ምንድነው ሲሉት ደብድበው አባረሩት። እልህ ያዘው ምን ማለት ቢሆን ነው ምናምን ብለው አጋጣሚ እያወራ አብሮ ሲሄድ ደግሞ ሌላ ቻይና ደግሞ ሴት አገኝና አገባት። ግን እሱ ጥያቄ ይሆንበታል ያዚሽ ቋንቋ ትርጉሙ ምን እንደሆነ ምናምን። ከዛ አግብቷት አጋጣሚ ሄደ ወደ ቻይና እድሉን አግኝቶ ምናምን ከሷ ጋር እየኖረ ግን ሁሌ እያሳሰበው አንድ ቀን ጠይቃት እስቲ ብሎ ሲጠይቃት ፈታችሁ፣ ሚስቱን ፈታችሁ። ከዛ በኋላ በቃ ልጁ ሊያብድ በዚህ ቋንቋ ምንነት ምክንያት በቃ አእምሮ ተረበሸና ከዛ አካባቢ ያሉ ሰዎች ምናምን ሲጠይቃቸው ለፖሊስ ከሰው እንደዚህ ያለው ሰው ነው ምናምን ብሎ ታስሮ ምናምን ወደ ሀገሩ እንዲመለስ ተደረገ። ሲመለስ ያጠራቀመውን ገንዘብ በሙሉ በቃ ለሆነ ሕፃን ልጅ ከፍሎት የዚህን ቋንቋ ትርጉም ንገረኝ እባክህ ምናምን ሲለው ልጁ ራሱ ሸሽቶት እንዴት እንደዚህ ትላለህ ምናምን ብሎ ከዛ በስንተኛው ቀን ብሩን ፈልጎ መጣ። ያን ከከፈልከኝ ስሙን እነግርሃለሁ ምናምን ብሎ ልክ ወደ ኤርፖርት ሊሳፈር ሲል ደግሞ ወደዚህ ይህን ቃል የጠየቀ ሰው ስለሆነ በፕሌን መንቀሳቀስ አይችልም ተብሎ ወንትር ተብሎ ተለጥፏል ልጁ። ከዛ በመርከብ ነው ወደዚህ መውጣት የምትችለው ተብሎ ከቻይና ስቴት በመርከብ ትራንስፖርት ይዞት ቀን ተቆርጦለት ሊወጣ ከዛ ህፃኑን ሄዶ አገኘውና ወረቀት ላይ ጽፎ ሰጠ። ከዛ ግን ከመርከቡ ልክ ከቻይና ስቴት መርከቡ ሲወጣ አሙጣና አንብበው ትርጉሙን ምናምን አለው። ልጁ ያው ከስራ ያባረረው ከሚስቱ ከጓደኞቹ ያጣት ትርጉሙን ለማወቅ መርከቡ ከቻይና ስቴት እስኪወጣ እየጠበቀ ካፕቴኑን ጠይቀዋል። ከቻይና ስቴት ወጣን ምናምን ሲለው ቆይ ገና ነን በቃ ያው እየተመለሰ ነው ወደዚህ ወደ ኢትዮጵያ ማለት ነው። ከዛ መጨረሻ ላይ አሁን ወጥተናል ሲለው ወረቀቱን ይዞ ጤና የነሳኝን ነገር ይሄን ሁላ ስንት ዓመት የሆነ ትርጉሙን ላቅልኝ ብሎ ቴረስ ጫፍ ላይ ወጥቶ ወረቀቱን ሊያነብ ሲከፍተው ንፋስ ይዞት ሄደ። እና ንፋስ ከባድ ነው። እንደው ምንድነው እየታቀን ቃሉ ማን ያስተማረው? እኔ ደግሞ የኔ ጥያቄ መጀመሪያ ማን ያስተማረው ምናምን ንፋስ እኮ ነው። እኔ እኮ አይደለሁም እኮ ወላሂ እኔ ማን ያስተማረው? ያስተማረው ነው አይጠይቅም እንዴ? መጀመሪያ ማን የነገረው እያምን እኔ ደግሞ ቃሉ ምን ይሁን እያልኩኝ በቃ ሌላ ሪስክ የሚያስወስድ ከሆነ ቻይኖቹ ስለምን አሉት? that was my question። ንፋስ ብቻ ጎሚስታ ንፋስ ነው የሚያስቸግረው። ግን ብዙ ጊዜ ምን መሰለህ ብዙ ሰው መልሱን ይጠብቃል። በቃ የራሳችንን ህይወት ነው መኖር ያለብን እና ሌላው ንፋስ ነው። በሰደፍ መታል ያቃኝ አይደለም ጥያቄሽን አቆይቼ ቆይ ምናምን ያረጋግጥ በጣም ነው የሚገርም። ቅድም እያወራን ነበር መነሻችን ሰው ህይወት ላይ አስከባሽ ታሪካዊ ንፋስ ተቀለት እንዳሰብኩ ባይምሮ ያልገባም እዚሁ ቁጭ ብዬ እንዲሁም ለእናንተ አሳጥሬላችሁ ነው እንጂ ታሪኩ በጣም ረጅም ነው። ብዙ ጊዜ ሞር ስትሰማው እየተሳብክ ወደ ሰው ታሪክ እየተሳብክ ትመጣለህ። እንደ ቀልድ አደረግ ነው እንጂ ቻት ጂፒቲ ላይ ገብቶ መጠየቅ ይችል ነበር እኮ ሲፈጋ ነው እንጂ ምን ያ ታሪኩ ራሱ ጀምር አልነበረም። ግን ብዙ ሰው ትንሽ ሰውን ከያስከው ታሪክ ስር እንደሚገባና ሰስፔንስ እንደሚሆን ሰው በጣም ታሪክ ይወዳል። በቃ መፍትሄው እኔ ብዙ ሰዎች ተጣልተው መንፈሳዊ መጽሐፎች እንዳለ 70%ቸው ምናምን ታሪክ ነው። አውቀሽ ሰውን እንዲሳብ ማድረግ ነው። አሁን እኔ ታሪኩን አሳዛኝ አድርጌ የለም እኮ ሰውዬው ተቀጥሮ አልኩሽ አግብቶ ፈታ ምናምን በጣም እየሳብኩሽ በሄድሽ ቁጥር መጨረሻው ነው ማወቅና ከራስሽ ህይወት የመውጣት እንትን ለምን አትነግረኝ ብሎ እስከዛሬ የሚደውሉና የሚጠቀጥቁኝ ሰዎች አሉ። ምን አገባችሁ? እኔ ራሴ የፈጠርኩት ማንም የሰማሁት አይደለም። በቃ ዝም ብለን ስናወራ በቃ እርባና ቢስ የሆነ ነገር ታሪክ ፈጥረ ሰው እንዴት እንደሚሳብ ታስባለህ። ከዛ ደግሞ እርባና ቢስነቱን ነግረህ ሰው ወደ ራሳቸው ፎከስ እንዲያደርጉ ታደርጋቸዋለህ። ስለዚህ ንፋስ በጥበብ ነው የገደልክ። አንዴም ታይማችን ቆጥቤላችኋል። ብዙ ሰዓት ፈጅቼ ነግራቸውና ታሪኩን እውነት ሳደርግና ግን በቃ የራሳችን ህይወት ነው። ምን አገባን? ንፋስ ሲወስደው ጸጥ ማለት ነው። በቃ ስለ ቅድሙን ጥያቄ ልጠይቅህ እዚህ ላይ የኢትዮጵያ ቅዱስ ነች አይደለችም? ቅዱስ ናት እንጂ። እንዴት አለከ? ቅዱስ ነች። የአማኞች ብዛት አንድ ቦታ የተሰበሰበበት ነገር ስለሆነ እንዳልኩ ገዳማ አማኝ የምር አማኝ ነን እኛ ኢትዮጵያ የምር የተበረዘ ቢሆንም እኛ ያደግንበትን ተይዘንና እንመን ብንል በአማኝ ብዛት ብዙ ሰው ምክንያቱም እኛ ባንሆን ገዳማት ውስጥ ብዙ ስራይ ብለው አንድ ሽምብራ ብዙ የሚኖር ሰዎች አሉና እነሱ ባያምኑ አይኖሩም ብዬ አስባለሁ። የኛ እምነት ሳይሆን የሚያድነን ምናልባት እኛ እንዳልኩ ተበርዘናል። በቃ አምኜ የማይድን በሽታ ውስጣችን አለ እስክል ድረስ ተበርዘናል። ልንዳም ብንልም እንፈጋለን እንጂ ስለዚህ ልቦና ይስጠን። ከዚህም በላይ ግን ደግሞ
ብዙ ነገር ፈክተው አምነው የሚጠብቁን ሰዎች በብዛት አሉ፣ ምንም ሳያሸንፋቸው ሌላ ዓለም ላይ ስልጣኔ ብለው ከዚህ ነገር ወጥተዋል። በማመን ደረጃ ግን በጣም ጸንተው የሚያምኑ ሰዎች በብዛት አሉ ብዬ አስባለሁ። ኢትዮጵያ ውስጥ እምነታቸው ላይም ጠንክረው ሰውነታቸው ላይም ጠንክረው ሆዳቸውንም አሸንፈው በአንድ ሽምብራ ብቻ 2 ወር 3 ወር የሚቆዩ አባቶች ስለማውቅ ኢትዮጵያ ለምንድን ነው ተለይታ ቅዱስ የሆነችው? የተመረጠ ነገር ይሆናል። ምናልባት እንዳልኩ በፈጣሪ ነው። አንደኛ የተቀመጠም ነገር እኛ አሁን ስንጠይቅ ፈጣሪ ፍትሃዊ ነው ካለን ኢትዮጵያን ለይቶ ከቀደሰ ፍትሃዊነቱን ያጠራጥራል። ፍትሃዊነቱ ሳይሆን የሰው ልጅ በቃ ትንፋሽ ራሱ ባይተሰልፍ የተቀደሰ ነገር ነው። እኛ ትንፋሻችንን እንኳን አላከበርንም እኮ ስለ ሀገርና ስለ ቦታ። ኢትዮጵያ ማለት ሲጀምር ሀገር ማለት የቁራጭ መሬት ስም ነው። ባይዘው ትልቅ ነገር ሆኖ አይደለም ለሀገር መታገል። እዚህ እህል ይዘህ ብራዚል ስትዘራው አልበቅልም፣ ሀገር ስበላ ስትዘራ አልበቅልም አይልህም። መሬት ነው። ስለዚህ የተቀደሰች መሆኗን ማመን ያለብን መጀመሪያ ከስትንፋሳችን ስናከብር ነው ስለ ሀገራችን መጨነቅ እንችለው ማለት ነው። ይላሉ የኦሾ ተጽዕኖ አለ። እኔ አላነበብኩትም። ጭራሽ ነው ያለው። ምን ይላል ኦሾ? እንትን ይላል በጣም ነገሮች ታንጀብል ካልሆኑ እኔ ኢትዮጵያ ተለይታ ሌላ ነገር እኮ አይደለም እምነታቸው ላይ ከሌላው በተለየ ጠንካራ እንዳልኩ እኮ ሰልጥኗል ተብሎ አሁን አሜሪካ ሀገር ሳይበላ የሚኖር ሰው የለም። አሜሪካን ሀገር 1 ሽምብራ ሰጥተው የሚበላ ሰው እስከ 9 ሰዓት የሚጾም የለም። እንዳልኩ ለእምነታችን መቆየታችን ነው። ኢትዮጵያ የተቀደሰች ቦታ ሳትሆን ትልቁ መቀደስ መተንፈስ ነው። መተንፈስ በምንም ሚሊዮን ብርና በምንም አይነት የዓለም ኃይል ኒውክሌር ቢመጣ የአንድ ሰው ትንፋሽ መፍጠር አይችልም። ስለዚህ መጀመሪያ ስለ ቅዱስነት ስናስብ ከዓለም ላይ ካለ ነገር በሙሉ ትንፋስ ይበልጣል። ስለዚህ እንዳልኩ ስለ ሀገር ምናምን ስናወራ ወርደናል ማለት ነው። ከትንፋሽ በታች የምናወራው ወሬ በሙሉ ወርደናል። ስለዚህ ሀገር ብሎ ለሀገር የሚታገል ወታደር ራሱ ላይ ጊዜን እያጠፋ ነው የሚመስለኝ። ምክንያቱም ትንፋሹን ላላከበረ ሰው ቢታገል ይሻላል ወታደር ኖርኩ ብሎ ከማሰብ። ስለዚህ እቺ መሬት የኔ ናት፣ እቺ መሬት አንተ አይደለችም ከብሎ ከሚጣላ ሀገሯን እንተውትና ትንፋሽ መቀደሱን እናስብ። ለሀገር ሁሉም አንድ አይነት ነው። የኢትዮጵያ በቃ ትልቁ ነገር የሚተነፍሰው ሀገርን ተውና ሰው በቃ ሰው ማለት አይደል? ሀገር እኮ ማለት ሰው ነው። ስለዚህ መቀደስ ማለት መተንፈስ ነው። ያዛ ቫልዩ ስላልገባን ከዛ በላይ ሌላ ነገር እንለምናለን እንጂ ያሁላ ኒውክሌር ዓለም ያላት ትልቁ ኃይል ኒውክሌር ቢጠራቀም የአንድ ሰው ትንፋሽ አይፈጥርም። ቲክቶክ ላይ እንታውቀህ ነው ምን አልተለቀቀም ያልከኝ ምንድነው? አሁን ስሰማ የሆነ ምክንያት ይኖራል ብዬ አሰብኩኝ። ስራዎች አልተለቀቀም ያልከኝ አውቀህ ነው ምንድነው? አይ ምናልባት ባርቆብኝ በኋላ ወደፊት ስለማወራ ነው እኔ ወላሂ ምሬን አሁን ካወራህ አንፃር የሆነ ምክንያት ይኖራል ብዬ እንጂ ቶሎ ከተግባባን እንደዚህ ከሰው ጋር ተሽቀዳድመህ ሄደህ እንደቀረበ አድርገህ የምንቀራርበት መንገድ እንዲፈጽም ስለፈለኩ ነው። ጤነኛ ያለመሆን ሆቢ ያለኝ እኔና በዛ መንገድ አይደለም ጤነኛ ያለመሆን ሆቢ ጤነኛ ምክንያቱም እኔ ደግሞ ወደ ኋላ ነው ትንሽ ቀረብ ብለው እንደ ዳሽን ባንክ አንድ ራስ ወደፊት አየሽ። በመጨረሻ ወላሂ እናመሰግንሻለን። የሚገርም ጭዌ ነው። ይመችሽ አባቴ። ወላሂ ምርጥ ማውራት የምትፈልጊው ነገር ካለ እስቲ የሆነች ነገር ማስተላለፍ። ሳልተነፍስ አልሄድም ሳልተነፍስ አይደለም። መጀመሪያ እናንተን በርቱ። ጀስት ያለው ነገር አውቃለሁ። እናንተን ሳይሆን እሱን በስራው በደንብ አውቃለሁ። ታትረህ ስለምትሰራ አሁን ባለው ነገር ሳይሆን ዴዲኬሽን የሚባለው ነገር ስላለ ማክበር የሚባለው ነገር ከሚሰራ ሰው 3 ሳያቋርጥ ስራውን የሰራን ሰው ማክበር ማለት ትልቅ ነገር ነው። ስለዚህ እኔም ደግሞ ያለኝን የብቸኝነት ህይወት ለማውጣት እንዳልኩ ማንንም መመረጥ አልፈልግም። በቃ ማንም ሰው ፊት ለፊት አለው ብዬ ድል ማስበውን ነገር አሳይተን ማለፍ ነው የምፈልገው። እኛ ትንሽ በእድሜያችን ብዙ ነገር አይተናል። የ1 ብር ቫልዩ ሲገባን ነው። አሁን 1 ሚሊዮን ቫልዩ በጣም በተወደደበት ሰዓት እኛ የ1 ብር ቫልዩ ገብታን ትምህርት ቤት ስንሄድ 1 ብር የተሰጠን ስለኖርን በቃ ለሁሉም ነገር ጥሩ አይነት እይታዎችን አሉን እና አርት ማለት ግዴታ እልል ማለት ሆይ ማለት ሳይሆን ቤት ውስጥ ሆነንም የራሳችንን ትንፋሽ ካጣፈጥንበት በራሳችን ተማምነን ሁላችንም ስለ ሀገር ትተን የራሳችንን ቤት ስንለውጥ ሁሉም እንደኔ ቢሰራ ሀገር ትለወጣለች ብዬ አስባለሁ እንጂ እኔ ወጥቼ ሰው እንዲመስራት አለበት ብዬ ስናገር ጊዜንም አየርንም ስለሚይዝ በዛ መንገድ ሳይሆን ሁሉም ሰው በቃ ወደ ራሱ ብቻ ፎከስ ያድርግና የራሱን ሰላም ያምጣ። ራሱ ሰላም ከሆነ ሁሉም ሰላም ይሆናል ማለት ነው። ስለዚህ ስለጠራችሁ ስለጋብዛችሁ በጣም አመሰግናለሁ። የተለየ ኢንሳይት ነው የሰጠሽ ነገር ነው። እናንተ በመጨረሻ ማለት ነው ሰው አምጥተን እየጠየቅን ስለሆነ ነው በነፃነት ምንም ሳትሳቀቅ ምን እናስተካክለው እንጂ ከፖድካስቱ ላይ አፋፋቸውን ሳይሏቸው ስሟቸው ሳትሏቸው። ምክንያቱም ምናልባት እነሱ አንዳንዴ የሆነ ታሪክ የሚያስተምሩት ካለ መስመሩ ጥፍ ሲል ኮንፊውዝ ሊሆን ይችላሉ። እኔ ጋር እንደዚህ አይነት ነገር ችግር የለም። በጥበብ አንተና ራሱ አጥፌ ዩተርን አሰርቼም ቢሆን አመጣለሁ እንጂ ችግር የለውም። ግን ነፃነታቸው እንደዚህ ያላቸውን ሰዎች ምክንያቱም አስተካክሉ የሚባልም ነገር አያስፈልግም። በቃ እናንተ ነፃነት መጀመራችሁ አሪፍ ስለሆነ
ቦንዳችሁ ግን አሁን የሁለት የሶስት ሰው ቦንድ ሰይጣን መሀል ሲገባና መረበሽ ይፈልጋል። የሆነ አንድ የተፈጠረን ቦንድ ብሬክ አታርጉት። ምንም ነገር ቢፈጠር ብሬክ አታርጉት። ምክንያቱም ትልቅ ፓወር ነው። በቃ አንተ ብቻ ነው ያለ ፓወር አለ፣ እሱ ያለ ፓወር አለ፣ እሱ ያላት ፓወር አለ። መሀል ላይ ሁልጊዜ የሆነ ሰይጣን ብሬክ ለማድረግ ይፈልጋል። ስለዚህ አንድ የተጀመረ ቦንድ ባይቋረጥ ደስ ይለኛል። ምክንያቱም አንድነት ነው፣ የተቀርጾ የሚቀመጥ ነው፣ ወንድማማችነት ተማማችነት ነው። ቦንዱን አንድ የተፈጠረን ቦንድ በምንም ተአምር ብሬክ አታርጉት። ያ ሰክሰስ አለመሆንን ያሳያል። በጣም ሌላው አሪፍ ነው። እኔም ስለጋበዛችሁ አመሰግናለሁ። ይመቻችሁ። ቻማችሁ እህታችን አንቺንም እናመሰግናለን ትላለች። አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው Straight from the underworld, coming for the underground. Motherfuckers better watch out from the mailhounds. በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ።